አለኝ እኔ ከሱ ካቆንኩ 7 ወር 8 ወር ይሆናል። ያወራንበት ጊዜ ይኖራል። ስክሪንሾት አለ መቼ እንዳወራን መቼ እንዳቆምን መቼ እንትን እንዳለን እሱን ካለው እኔ ይኸውልሽ ከ6 ወር ከ7 ወር በፊት ከኔ ጋር አውርቶ ከሆነ የኔ ቦይስ ካለው የኔ የተላላክንበት የልብስ ጠለብ ካለ እኔ ከፍላለሁ። ከ6 ወር 7 ወር በፊት ወደዚህ ማለት ነው። ኦኬ እሺ ከዛ በፊት ያለው ግን አው ስንት ለሁለት ጊዜ ነው ለሶስት ጊዜ አምጥቻለሁ። መዛ ከ9 ወር ቢያንስ ስራ ተከፈትኩ። ስራ እንደከፈት ከሱ ነው ሰው አስተዋውቆኝ ከሱ ጋር ለሁለቴ ሶስቴ አስመጥቻለሁ። የዛን ሰዓቱ በዛን ሰዓት ነው። አሁን ካለው ከ6 ወር ከ7 ወር እኔ ጋር ወይም ደግሞ የልብስ የላኩለት ይሄንን ልብስ ላክልኝ ይሄንን ልብስ ላክልኝ ብዬ ካለ ቀኑ ምኑ ካለ ስክሪንሾት ይላክልሽ ያወራንበትን ጊዜ ከኔ ጋር ማለት ነው። ኦኬ ጥሩ እሺ ሀዊራ ይሰማኛል። አሁን እሷ ያለችው እኔ ለመጨረሻ ጊዜ ከሱ ኦርደር ያደረኩትኝ ከ6-7 ወር በፊት ነው። እሱ ደግሞ ከ4 ወር በፊት ከሆነ የሚለው ከ4 ወር በፊት እኔ እውነት ኦርደር ያደረኩበት ካለና ካለብኝ እከፍላለሁ እያለች ነው። ስለዚህ ስልክ ቁጥርህን ስጠኝ ላክልኝ ቀኑን ኦርደር ያደረገችበት ምናምን እንዳየው እኔ። እሺ ስልክ ያጅልኝ ችግር የለም 09 ኦኬ በተለይ ቴሌግራም የምትጠቀምበት ቢሆን ደስ ይለኛል። ቴሌግራም በቁጥር አገኘሃለሁ። እኔ ቁጥር አይደለም ቴሌግራም ዩዘር አለ ዩዘር ነው ከመጣልኝ ሀዊራ 11 ዩዘር ኔም ንገረኝ። ሀዊራ 11 ሀዊራ ልክ እዚህ ጋር እንደተጻፈው አይደል? በእንግሊዘኛ በእንግሊዝኛ እሺ፣ አንድ ስፔሊንጉን ንገረኝ። ኤች ኤ መጀመሪያ አት አለው አት በይ እዛ ኤች ኤ እሺ፣ አት ኤች ኤ ደብሊው አይ አር ኢ ኢ ኤሌፋንት ራይት። እሺ 11 ኦኬ ሀዊረ ጥበብ የሚል መጣ አንድ። ቴንክ ዩ እሱ 7988 ሜምበር ያለው ነው። እሱ ቻናል ግሩፕ ነው ግን በፐርሰናል ነኝ። ፐርሰናል ሃይበኝ ነኝ እኮ ፐርሰናሉን ላገኘ ሀዊራ ማህሌት የሚል ነው የመጣልኝ። አይ ሀዊራ 11 ስትይ የኔ ሎጎ ያለበት አለ። አዎ መጣልኝ። ሶሪ ፐርሰናል አገኘው ካልኩ አሁን እስቲ ሃይ መጣልህ? መጥቶልኛል። ኦኬ እሺ ላክልኝ። በጣም ጥሩ። ከዚህ ላይ ግልጽ እንዲሆን ከሚገርምሽ የሰው ልጅ ያው መጀመሪያ እግዚአብሔርን እየፈራ መናገር መቻል አለበት። ዝም ብሎ ሐላል መሸምጠጡ ብቻ ሳይሆን የመጀመሪያው እግዚአብሔርን ማስቀደም አለበት። ለሚያምነው እምነት ታማኝ መሆን አለበት። ከዛ በዘለለ ግን ለምሳሌ 6 ወር 7 ወር ለተባለው መልስ ልብሱ ቤቱ ከተጀመረ ራሱ 7 ወር 8 ወር አይሆነውም አይደለም። እኔ ጋር ለማቋረጥ ይቀርና ማለት ልብስ ቤት የጀመረችው ፋሲካ ላይ ለፋሲካ ለአዲስ ዓመት ገብሻል። ስለዚህ ያ ተጀምሮ እንዴት ከኔ ለ6 ወርና ለ7 ወር ረጅም ሰዓት እኔ ጋር ሊረቅ ቻለ ወይም ደግሞ ልታረዝመው እንደቻለች አልገባኝም፣ አላቅም። ከዛ በዘለለ ከሚገርምሽ ባለቤቷም እሷም እኩል ነው ሲያዙኝ የነበረው። አሁን መረጃዎቹ እንደምልክልሽ ሁሉ ልክ ባለቤቷና እሷ ሲያዙኝ እንደነበረው እሱም ያዛሉ። ባለቤቷ ደግሞ ፐርሰናል አምጥታ ከኔ ጋር በግል ያስተዋወቀችኝ እሷ ነች። አሁን ባሏን ከጀርባ ደብቃ እኔ አላቅም ሰው እንደሚለው ወይም ደግሞ እሷ በምትለው ልክ ክዶኛል ትላለች። አላቅም ይካዳትም ይኑርም። እኔንም አሁን እንደዚህ ከካደችኝ ባሏም አብሯት ይኑር አይኑር ማረጋገጫ የለኝም። ከጀርባ ይኑርም አይኑር። ስለዚህ ባሏን ከጀርባ ወይም ደግሞ ንብረቴን ከባሏ ተጨማሪ ያዘዙት እቃዎች ስላሉ ነው የምነግርሽ አቡ፣ ግልጽ እንዲሆንልሽ የፈለኩት። እና ባሏን ከጀርባ አስቀምጣ እኔ አላቅም ባሌ ነው የወሰደው ቢባል ለኔ ለሀዊረ ማረጋገጫ አይሆንልኝም። ምክንያቱም አምናበት ባለቤቷን ፐርሰናል አምጥታ አብሯት ከሚሰራው አጋሯ ጋር አስተዋውቃኛለች። ስለዚህ ወደሱ የምታሳብበው ነገር ግልጽ አይደለም። ሌላው ደግሞ ሰራተኛ ብለው ቀጥረውት የነበሩት አንዱ ፋክትና በአካል ሱቄ ጋር ወይም ከኔ ጋር እየተገናኘ ይወስድ የነበረው ልጅ አለላለ ታስጠራው። እሱም መናገር ባለበት መልኩ ይናገራል። ችግር የለውም።
ሌላው ላይቭ ላይ የምትሸጣቸው እቃዎች የነበሩ ከቪዲዮ እኔ ሰርቼ ለካቸው የነበሩ ቪዲዮዎች በሙሉ አብረዋሉ ከሷ ጋር ህዝቡም ያውቃል ስሸጣቸው የነበሩ እቃዎች እና እኔ አሁን መረጃዎቹን በሙሉ ቃል በቃል ከጇ ያልደረሰ እቃ ካለ ሳነብላት እንድትመልስልኝ እፈልጋለሁ። ካንቺ በተጨማሪ እኔ ደግሞ መናገር የምፈልገው ነገር አለኝ። ይኸውልህ አንተና እኔ ስንዋዋል ማለት ነው ስንዋዋል ከስራ ከመጀመሪያ በፊት አንተ ጋር ከደንበኝነት ካቆምኩ አለኝ ስክሪን ያወራንበት ስላለ ስክሪንሾት ነው የምትልክላት ማለት ያንተና ያወራንበት ማርች ስንት እንደሆነ መቼ ስንት እንደሆነ አለ ስላለ ማለት ነው። እና አንተና እኔ ስንዋዋል ቆይ አንድ እኔ ዝም ብዬ ነው የሰማሁ አይደል? ጠብቀኝና ልተረጋጋ። አንተና እኔ ስንዋዋል ለምሳሌ እኔ አንተን ሰው አስተዋወቀኛል አላውቅህም ሰው አስተዋወቀኝ እኔ ደግሞ ያንን ሰው እኔ ደግሞ ተዋወቅኩት ተማመን በቃ እንደዚህ ታምነዋለህ ታውቀዋለህ አይደል? ልክ እኔ እንደዛ ሰው አንተ እንዳስተዋወቀኝ አንተን ደግሞ እኔ ስራ ከፍትልሻለሁ ስላለኝ አስተዋወቅኩት ስራ ካንተ ጋር ጀመርን አይደለ? ከዛ ምን ተባባልን? ልብስ ስናመጣ ለምሳሌ 100,000 ዕቃ አትዝዤ ከሆነ 50,000 ከፍለንህ አይደል? 50,000 ከፍለንህ ነው እኔ ደግሞ አንተ ከዛ 50,000 ስንከፍል ግማሹን ነው ስትባል 75ን ስጡኝ 25ቱ ደግሞ ሲደርስሽ ተባባልን። አይሆን ምናምን በማባባል ግማሹ እየተሰጠህ ነው አይደል? ግማሹ ተሰጦ ግማሹ ወደኔ ይመጣል ግማሹ ደግሞ ልክ ሲደርሰኝ ነው ተባብለን ተነጋገርን። ከዛ እኔ ሂሳብ እሱ ነው የሚመጣው ከሱ ጋር አገናኛችሁ እያንዳንዳቸው ልብሶች የሚመጡት እንደተከፈሉ እየተነገረኝ ነው። እኔ ካንተ ጋር ስታወር አንድ ልብስ ስትሰጥ አንደኛው ልብስ ከፍለ ሁለት ልብስ ስትልክልኝ አንደኛው ተከፍሎ ያንደኛው ሲደርሰኝ ልክ እንደደረሰኝ የመጠየቅ ያለብህ አንተ ነህ። ትንሿ እንደዚህ አይነት ብር አለብሽ ይሄንን አስገቢልኝ ይሄንን አለ ይሄንን ያልክ ማለት ያለብህ። እኔ ደግሞ ያነቀ ስላነጋገርኳችሁ አንተ ግማሹ ዕቃ አንደኛው ዕቃ ደርሶኝ አንደኛው ዕቃ ሲደርሰኝ የሚከፈል ሲሆን ልክ አንደኛው ዕቃ ሳዝ ያንኛው ቃል ከጀ እንደደረሰ እንደተከፈለ ነው ማውቅ። ለምን ወደሱ ጋር ሁሉንም ሰጥቻለሁ። እኔ ደግሞ እምነት ነው አንተም በእምነት ነው እኔ የተቀብዬ ያሰርኩ ያቺ ያመጣች ልጅ ትንሿ ብር ያቺኛው አመጣ እኔ ብር በነፃ ስጥ ብላ አታመጣ ማለት ስራ ስሩ እንጂ እኔ ደግሞ ልክ እሱን ደግሞ ልክ እንዳንድ ሰው እኔ ነኝ ሲጀመር ተበለው እንትን አልኩ ብዬ ወደ ሚዲያ የመጣሁት ቀድሜ የት ነበር? ከ6 ወር ከእንደዛ በፊት የት ነበር? እስካሁን ለምን ለኔ አልነገርከኝም? ሚዲያ ላይ የመጣሁትም እኔ ነኝ ተበላሁ ባገር እንደዚህ ብዬ ወደ ህዝብ ያመጣሁት እኔ ነኝ። ለምን የሰራሁት እንትን ሲያልኩ ስላልነበረ በዛ ላይ ልጁ ይመጣል። እኔ ስራ ከጀመርኩ ከዛኛው ልጅ ያንተ ጋር የሆነ አንዳንድ እቃዎች ሲበላሹብኝ ከደንበኛ ሲመጡ ጥሩ አስተያየት ሳይመጡልኝ ሲቀሩ ደንበኛ ቀየርኩኝ። ታንተ ጋር በጥላቻም በዛም አይደለም ደንበኛ የቀየርኩ ግን ከደንበኞች ጥሩ ነው ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው ሲሉ ደንበኛ ቀየርኩ። ደንበኛ የቀየርኩት ልጅም ይመጣል። ለምን እሱ ጋርም ብዙ ነገሮች ስላሉ ማለት ነውና ካንተ ደግሞ ከዛ ደንበኛ ከጀመርኩ በኋላ ያንኛው በስነ ስርዓት ስለሚያስረክበኝ እስካሁን እየሰራው ነው እሱ ጋር ነው ያለውትና አንተ ደግሞ ለምንድነው ይሄን ያህል ብር ያለ በየሰዓቱ ያልጠየቀው? ለምን ትንሿ ብር ያልገባልኝም አላልከኝም? እኔ ጋር ከሆነ እኔ እንደዛ ካመጣሁት እንዴት አንተ ያንን ሰው ይሄን ያህል በነፃ ስጥ ብዬህን ነው ወይ? የአንደኛውን ልብስ ስትልክልኝ አንደኛው ተከፍሎ ነው። ስለዚህ አንደኛውን ብር ሳትልክ የአንደኛውን የምትልክ ከሆነ ይሄን የጥፋት ነው ወይ? ጨረሽ? ምን ያልገባኝም ነገሩ ተወሳሰበ ነው ወይ? ጨረሽ? እኔ ወረቀትና እስክሪብቶ መያዝ አለብኝ። ጉዳዩ በጣም ውስብስብ የሆነ ነገር ስለሆነ ተወሳሰበ ነው ነገሩ ውስብስብ ነገር ስለሆነ አንቺን በደንብ ወረቀት ያዥና መጠየቅ ያለበት ዝም ብሎ አለባብሶ መሄድ አይደለም። ገብቶሻል? ለምሳሌ አሁን አንቺ ምን አልሽ መሰለሽ? ለምሳሌ 50% እና ከዛ በላይ ሲከፈል ነው እቃ የሚላከውና ምዘጋላልሽኝ። መጀመሪያ ላይ ስንት ብር አንቺ ለኔ ላክሽልኝ? ከዛ በኋላ የሰርሽውን እቃ ምን ያህል ዘጋሽልኝ? ከዛ እኔ ጋር እንዴት ሂሳብ አጥርተሽ ዘግተሽ ደንበኛ ቀየርሽ? አንተ ሲጀመር እኔ ጋር እያወራን አይደለም። ሲጀመር እንደሱ አስተዋውቁ ከዛ ነው እያወራህ ያለው። ትንሿ አዳምጪ። ኦኬ እስኪ አሁን አንተና አንድ 6 ወር ያልካ አሁን ከዚህ ከ4 ወር ያልካትን የ4 ወር ይሄ ቆጠር 4 ወር ያልሽውን ላክላትና እኔ ጋር ያወራውን የ4 ወር ካንተ ጋር ያወራሁትን እንደሱ አትስማው። እኔ ካንተ ጋር 4 ወር ላይ አላወራሁም። አዳምጪ። ቆይ በመጀመሪያ ደረጃ ከሱ የተረከብሻቸው ልብሶች ምን ያህል እንደሆኑ ታውቂያለሽ? ኦሬዲ እየመዘገብሽ ነው የምታስገቢው። አንዴ ንገሪኝ፣ ይሄን ያህል ልብስ ነው በይኝ። ከሀዊረ
ምን ያህል ልብስ እስካሁን ድረስ ተረከብሽ? 50 100 200 ምን ያህል? አረ 50 200 ያህል አልተረከብኩም፣ ግን አለኝ እንትኖች አለኝ የላከበት የመጀመሪያ ምናምን እንደ ስልኬ ቀይሯል፣ ግን አለኝ። ቢሆንም ደግሞ ቆያለኝ በቁጥር ደብተርሽ ላይ ገልጸሽ መቼም ነጋዴ ደብተር አለው አይደል? ሲገባ ይጽፋል ይመዘግባል። በስልክ ብቻ አይደለም። ቴሌግራምሽ ላይ ቢያንስ 50% መስማት መፈልገው ገብቶኛል። 50%ን ያህል ስለላኩልሽ ክፈል። እኔ እንደዚህ የተመዘገበ ነው የምፈልገው ውዴ። አለቀ። እኔ ፋክቱን እንድትነግሪኝ ነው የምፈልገው። ፋክቱን ዝርዝር እያንዳንዱን። እኔ ነጋዴ ነኝ። ካንቺ በላይ ብዙ ልምድ ያለኝ ሰው ነኝ። በስራ ዓለም ብዙ አመት አሳልፌያለሁ። እድገት በሀቅ ነው የሚታይ። እንደዚህ ከዛ ቆጥረን የዚህኛው ተከፍሏል ሲባል የዚህኛው ደረሰኝ። እኔ እንደዚህ ጥርት ያለ ነገር ነው የምፈልገው። እቃው ተቆጥሮ በእቃው ልክ ደረሰኝ ካለ ይሄ ሁሉ እቃ አንቺ የተረከብሻቸው ሙሉ ደረሰኝ አንቺ ጋር ካለ ትልኪልኝና አስተያየትን ሀቅ እንደዚህ ነው የሚወጣው። ስለዚህ አሁን አንደኛ ዙር የደረሰ የላኩልሽ ልብሶች ይላል የቡና ቀሚስ 9 ሲባዛ በ1600 ይሆናል 14000። ይሄ የገባበት ደረሰኝ የቡና ቀሚስ 9 የቡና ቀሚስ ከዛ የቡና ቀሚስ 6 ባለ 9 ባለ 1600 6 ባለ 1500 የጎንደር ቀሚስ 4 ባለ 4000 የራያ ተሳቢ 6 ባለ 1500 የራያ ቀሚስ 1 ባለ 5000 የራያ ሻርፕ 6 ባለ 1500 የጎንደር 2 ባለ 7000 ስካርፕ 6 ባለ 450 የራያ ጌጣጌጥ 5 ፍሬ ባለ 250 ማሊያ 5 ፍሬ ባለ 850 የቴዲ ቲሸርት 5 ፍሬ ባለ 1000 የጎጃም ፎጣ 10 ፍሬ ባለ 450 ሂሳብ ሽፎን 5 ፍሬ ባለ 3500 ቀሚስ ከነመቀነቱ 1 ባለ 8000 ቀሚስ የጎጃም ባለ 6000 የጎንደር የቡና 3 ባለ 2000 የወንድ የጎንደር 3 ባለ 2000 ነጭ በነጭ 1 ባለ 1500 ባለ 15000 ሶሪ ነጭ በነጭ 1 ባለ 15000 ድሪ 2 ባለ 300 የራያ የወንድ ፎጣ 1 ባለ 1000 ሽሮ 15 ባለ 300 በርበሬ 15 ባለ 600 የራያ ወንድ 1 ባለ 450 4500 ባለ 4500 ሶሪ 4500 ከዛ ወደ ሁለተኛ ዙር ከመሄዳችን በፊት የዚህ ሂሳብ ነው አይደለ? ከታች የተጻፈው ቴንክ ዩ ራሱ ነው። ስንት ነው የሚለው? 1 ሚሊዮን 171,800 ከዛ ቀብድ 60,000 ያስገባችው 171,800 ከዛ 60,000 የገባ ቀብድ ከዛ ቀሪ 111,800 ብር ይቀራል ይላል ከአንደኛው ዙር። ኦኬ። ስለዚህ አንቺ ከዚህ ላይ የ60,000 ደረሰኛለሽ 60,000 ያስገባሽበት ቀብድ 60,000 አለኝ። አዎ 60,000 አለኝ። ይሄ የ60,000 እኔ ላኩለት። ሌላውን ግን እኔ ጋር አይደለም ከሱ ጋር ነው እንትን ያሉ 60,000 ግን አለኝ። አዎ ደረሰኛል። ማን ነው እሱ ጋር? እኔ ጋር ይኸውልሽ እሱ አሁን ልጁ የለም በማለት ነው እንጂ ይሄን ከስንት ወር በፊት ነው። ለምን እስከዛ አልመጣም? አሁን ልንገርሽ፣ ይሄ መጀመሪያ ስራ ሲጀመር ነው። ግን ስራ እየሰራው እሱ ጋር ተነጋግረናል። የመጀመሪያውን ቀብድ እኔ 60,000 ብር ያስገባሁት አለኝ 60,000 ብር ማለት ነው። ስለዚህ 60,000 ብሩን ከፍለሻል፣ አለቀ። ይሄው እሱም ቀብድ ተቀብያለሁ 60,000 የቀረው 111,800 ይላል እዚህ ጋር። የእያንዳንዱን ደረሰኝ እናያለን። የ60,000ን ደረሰኝ እናያለን። ከዛ ቀጥሎ የተከፈለ ክፍያ ካለ ደግሞ ወደዛ እንቀጥላለን። ከዛ ሁለተኛው ዙር መቼ ወር ነው ማለት እዩ ስክሪንሾት መቼ ወር ላይ ነው ይሄ ወር ወሩ? ምክንያቱም ለምን እንደሆነ ታውቂያለሽ? ይሄ እንደጀመርኩ ነው ስራ የጀመርኩ ደግሞ የ1 ዓመት ሊሞላኝ ነው። ወሩን ታዩና አንቺ እስከዛሬ ድረስ ለሱ የተረከብሽው ልብስ አሁን የጠራው ዝርዝር እውነት እጅሽ ገብቷል? እነዚህ እቃዎች መጀመሪያ እነዚህ መጥተዋል። እነዚህ መጥተዋል። ለእነዚህ እቃዎች ዋጋቸው 117,800 ነው። 171,000 ትንሿ የኔ እናት 171,800 ነው። እቃዎቹ እጄ ገብተዋል ብለሻል። ቴንክ ዩ። እቃዎቹ እጅሽ ከገቡ ዋጋቸው 171,800 መሆኑን ተነጋግራችኋል አይደል? አዎ። ከዛ ላይ 60,000 የከፈልሽበት ቀብድ ደረሰኝ እጅሽ ላይ አለ አይደለ?
እሺ ታዲያ 111800ስ ደረሰኝ ሚታለ እሱ ጋር ከሱ ጋር ነው የሚጨርሱት። እዚህ ጋር ነው የምነግርሽ። ነው እሱ የሚባለው ሰውዬ ማን ነው? መጥራት ራሱ ኤክስሽ ነው የቀድሞ ባለቤቴ በይ። ኦኬ በጣም ጥሩ ቴንኪው። መጀመሪያ የሆነ ሰው አንቺና እሱን አስተዋወቃችሁና እናንተ ጀመራችሁ። ስለዚህ እኔ በሱ ቦታ ብሆን እኔ እቃ አቅራቢ ብሆን የማቀርብለት አካል መጥቶ መጀመሪያ ያናገረኝ ሰው ነው አይደለ? ስለኔ የሚመለከተው ገባሽ? ከኔ ጋር ባልሽ ቀድሞ ካናገረኝ ሁሌም ባልሽ ነው የሚመለከተው። አንቺ ከሆንሽ ቀድመሽ ያናገርሽኝ፣ አንቺን ከሆነ ቀድሜ የማቀሽ አንቺ ነሽ ስለኔ የሚመለከትሽ። ከዛም በኋላ ከአንቺ ጋር ዲል ሳረግ ቆይቼ አንቺ ቢዚ ሆነሽ ባልሽን ብትልኪው እኔና ባልሽ በሆነ ነገር ብንጋጭ አንቺ ጋር ነው መጥቼ ኮምፕሌን ማደርገው። ለምን? የመጀመሪያዋ አንቺ ነሽ፣ ቢዝነስ የጀመርሽው አንቺ ነሽ። ከኔ ጋር መጥተሽ ዲል ያደረግሽው፣ ውል የፈጸምሽው፣ ከኔ ጋር ንግግር ያደረግሽው አንቺ ነሽ። ከአንቺ በኋላ የሚመጣው አካል ከአንቺ በኋላ ነው የመጣው። በአንቺን ያወቅኩትኝ። ስለዚህ አንቺ ነሽ መጀመሪያዋ። እሱ ከፍሎ ከሆነ እናንተ በዛን ሰዓት ሰላም ናችሁ አይደል? አንቺና ባለቤትሽ አሁን ኤክስ ሆኗል ያልሽው አንድ የከፈለበትን ደረሰኝ አቅርቦልሻል ለሰራተኛው? እሺ ይኸውልሽ እነሱ አንድ ግሩፕ ነው የሆኑብኝ። በነገራችን ላይ እሱ አለላ ሆኖ ሶስቶቹ አንድ ግሩፕ ነበሩ። የሆነ ልንገርሽ ነው። ቆይ ልንገርሽ እኔ ቆይ ጠብቀኝ። ተናገረ ሀዊረ እባክህ ስታወራ አንተ ሚውት አድርግላት። አንተ ስታወራ ደግሞ እሷ ሚውት ታደርግልሃለች። ግሩፕ ነበሩ ሶስቶቹ። ሲጀመር እኔ እኮ አልተበላም ወይ የሆነ ነገር አልሆነም እያልኩ አይደለም። እኔ አሁን እያልኩ ያለሁት እኔ ለምሳሌ አንድ ሰው አስተዋወቀኝ የግማሹን ለምሳሌ እኔ አሁን ለምሳሌ ይሄንኛውን ግማሹን ሲባል አጋጣሚ ከዛ ካዘዝኩት በላይ ስለሆነ እቃው አጋጣሚ የነበረኝ 60 ሺህ ብሩን ላኩለት። ለምን? ቅድሚያ ክፍያ ስለሚያስፈልገው አይደለ? ከዛ እሱ እንደዛ እንዳለ አሁን እኔ አንቺን አስተዋወቁሽ። ከዛ በኋላ እኔ አንቺን ወደ አንቺ ሳመጣው ልጁን እንደዚህ ነው ይሄን ነው የሚከፍል እሱ ነው እንደዚህ ያለን በቃ የሆነ ዲቴል የምታወሪያቸው ነገሮች ትነግሪዋለሽ። ከዛ በኋላ ወደሱ ሁሉ ነገር እኔ ነኝ የሚጨርሰው ሁሉ ነገር ሲባባል ወደሱ ከሱ ጋር እንዲያወሩ አደረግሻቸው። ከዛ በኋላ ለኔ የሚነገረኝ ነገር የለም። ይሄ ልብስ እንደዚህ ነው የሚነገረኝ ነገር የለም። እሱም አለ እንደዚህ አይነት ገንዘብ አለ ብሎ አይነግረኝም። እሱም እየከፈልኩ ነው እኔ እቃው ይደርሰኛል። እቃው ደግሞ እኔ ደግሞ እዚህ እየሰራው የሆነ ነገር እንትን እያለ ስለሆነ እሱና እሱ አገናኘቻ። ዞሮ እነሱና እነሱ ያወሩ ነው። እኔ 60 ሺህ ብር በኋላ ያለውን ነገር እነሱ ናቸው። እቃውን እየተረከብሻለሽ እኮ አንቺ ነሽ። እየሸጥሽ እያተረፍሽ ገንዘቡ አንቺ ኪስ እኮ እየገባ ነው። እኔ እቃው ሌላ ቦታ ለሁለት ጊዜ ነው። ባይ ትንሽ ዋጊኒ እናት እቃው ሌላ ቦታ እየሄደ ቢሆን እሺ፣ እቃው እጅሽ እየገባ እቃውን የሚልከው አካል ገንዘቡን ይከፈል አይከፈለው አላቅም። እዛ ጋር ባለቤቴ ስላለ ካልሽ ባለቤትሽ ያንቺ ባለቤት ስለሆነ አንቺን ነው የሚመለከተው እንጂ ይህንን ባዳ አካል አይደለም የሚመለከት። እሱ ባዳ ነው ያመጣሽው አንቺ ነሽ። አንቺ ቢዚ ስለሆንሽ እያገለገለሽ ነው ባለቤትሽ። ገባሽ? ባለቤትሽ ከሱ እየተረከበ ለአንቺ ሲያስረክብ አት ኢንድ ንብረቱ የዚህ ሰውዬ ልብስ አንቺ እጅ እየገባ ነው። አንቺ በእጅሽ እየተረከብሽ ዲስፕሌይ እያደረግሽ እየሸጥሽ እየተጠቀምሽ ነው ከሱ ጋር ራይት። እኔ አሁን አይደለም የመጀመርኩ ሰዓት 2 ወይ 3 ነው እና እሱን ደግሞ እሱ ጋር እያወሩ ስለሆነ ለምንድን አሁን ለምሳሌ አንድ ሰው እንዳልኩሽ የመጀመሪያ እቃ ስናስገባ 50%ን ከፍለን ነው አይደለ? ስለዚህ ለምንድን ነው እስካሁን ድረስ ብር እንዳለበትም አልተናገረም? ለምን ደግሞ 50% በጊዜ መናገር ነበረበት። ለምን እንዳልከፈለው እኔ እሱ የከፈለው መስሎኝ ነው። ባለቤትሽ ከየት አምጥቶ ነው የሚከፍለው? ከራሱ ኪስ ነው ወይስ አንቺ ከምታተርፊው ላይ ተቀብሎሽ ነው ሊከፍለው? ተቀብሎሽ እኔ እየሰጣሉ ግን ኦልሬዲ እሱና እሱ እያወሩ ነው እንደሚሰጠው እየተነጋገረ ነው። እኔ ለተወሰነ ሰዓት እዛ በኋላ እሱ ጋር ያቆንኩበት አልኩሽ 6 ወር በላይ ነው። 6 ወር በላይ እኔ ካለኝ የ6 ወር በላይ እዛ የመጀመሪያውን ነው የመጀመሪያውን ታይም ነው የተቀበልኩት። እዛ በኋላ ደግሞ ግማሹን የሆነ ልብስ አመጣ ያንን ልብስ ተከፍሎት ነው። እንዴት ሌላ ልብስ ሊልክ ይችላል? የ171,800 ብር 60 ሺህ አዎ ከፍያለሁ። እጁ ደረሰኝ አለ። ቀብድ ብለሻል። ቀብዱ 50%። ኦኬ አሁን ለምሳሌ ገባኝ። እሺ ሀቡዬ ልንገርሽ አይደለ አንድ ሰው ለምሳሌ 100 ብር ይሄ 100 ምናምን ሺህ ብር እያለ ለምን የላቃ ሊልክ ቻለ? ያንን ብር አይጠይቅም ወይ?
እኔን ሳይጠይቀኝም ለምሳሌ እኔ መጠየቅ ነበረብኝ። ይሄም የሱ ቸልተኝነት ነው። እሱም መጠየቅ ነበረበት። ትክክል ነሽ። ቢያንስ 1 አመት ይሞላኝ ነው። እንዴት እሱ ለምሳሌ አንቺ አለምን 10 ብር አትሆንም፣ አለምን 10 ሺህ ብር አትሆንም። ነጋዴ ከሆንሽ ያስፈልጋል አይደል? ለምን ሌላ ተጨማሪ ከ100 ሺህ ብር በላይ እኔ አላወኩም። ምክንያቱም ያን የተነጋገርነው እየተከፈለ እንደሆነ ነው የተነጋገርነው። አንድ ነው ያልገባኝ ነገር አለ። ትንሹ አንድ ያዳምጪኝ። አንድ ሰው እኔ ነጋዴ ሆኜ ልብስ እየመጣልኝ እየሸጥኩኝ መቼም ትርፌንና ኪሳራዬን አውቃለሁ አይደል? ዋናዬ አለ የምገዛበት፣ ከዛ ትርፌ አለ 60 ሺህ ብር ቀድ የከፈልኩበት የ171 የመጀመሪያ እኮ ነው እኮ ለመጀመሪያ ጊዜ ነው። አዳምጪኝ ልጨርሳ። ሳልጨርስ እኮ ነው እየተናገርሽ ያለሽ ማሬ። ልጨርስ። የ171,800 ብር እቃ እጄ ገብቶ ሽጬ ሳተርፍ ብዙ ብር አተረፍኩ አይደል? አተረፍኩ፣ ሸጥኩ። ከዛ ትርፍ ላይ አንስቼ እንዲከፍል ለባሌ ካልሰጠሁት ቢዝነሴ ምን ያህል እያተረፈ እንደሆነ አላውቅም። ባሌ ከሌላ ቦታ ነው ወይ አምጥቶ የሚሰጠው። እኔ ከዛ ላይ እንካ ክፈል ብዬ ካልሰጠሁትኝ በስተቀር ባሌ ከፍሎ ሊሆን ይችላል ብዬ ከየት አምጥቶ ነው ባሌ የሚከፍለው? አብረን ከሆነ እኔና ባለቤቴ ቢዝነሱን የምንሰራው ግዴታ እኔ ነኝ አይደል? እየሸጥኩ ያለሁት እኔ ነኝ። ከዛ ላይ አንስቼ ይኸውልህ ይሄን ክፈል አይደል እምለው ወይስ ከራሱ ኪስ ነበር የሚከፍለው? ይቅርታ እኔ እሷ ትመልስልኝ። እድል ስጭኝ። አሁን ይኸውልሽ የማወዛገብ ሂደት አንዴ ሰውየው አንዴ እሱ ነው አንዴ ከሌ ነው የሚል ማወዛገቢያ ካልሆነ አሁንም ቀጥይና ሁለተኛ ዙር አሁንም ብር ሳትሰጠኝ እኔ ሲጀመር የሰው ላባ ያንተም ጥፋት ደግሞ ልንገርህ። ለምንድን ነው ብር ሳትጠይቅ? እሷም እኮ ትክክል ናት። ለምንድን ነው ብር ሳትጠይቅ ዝም ብለህ የምትልከው? ምን ጉድ ነው ብሩ? እስኪ ዝም ብለህ ስትልክ ምን አደረኩ መሰለሽ? አሁን ወደ ታች ስላልጨረስሽው ነው። ወደ ታችም እኮ አለ የገባ አንዴ በጣም ብዙ ብሮች በጣም በብዙ ቀይ ገባለ ከነቦይሷ ወደ 2 ማዳበሪያ ከምናምን ገብቶሻል። መጽሐፍ ይሄ መጀመሪያው እኮ ነው። ይሄ አሁን ዝርዝር የሰጠችኝ እኮ ነው። ስቶፕ ቆይ የመጀመሪያው ሪስፔክት አርጋት። ስቶፕ አትበላት። ቤቱ የኔ ነው ያንተ አይደለም ቤቱ። ላውራ ማለት እኮ ስቶፕ አትበላት። ይሄ እኮ ሴት ልጅ አለማክበር ነው። ስቶፕ ሳይሆን አንዴ ላውራ ነው የምትላት እንጂ ስቶፕ አትበላት። ይቅርታ። እሺ ሁለተኛውን ዙር ላንብበው። አዎ ቀጥይና በደንብ ሙሉ አንብቢላትና ከዛ እኔ የሰው ነገር ስለማልፈልግ እሱም የላከልኝ ከሱ ጋር የተጨቃጨኩበት ላለላ ስሞታ የላኩበት ለሰራተኛቸው አለ። እሷ ስደውል አታነሳም፣ ብዙ ጊዜ አትመልስም። ሴፕቴምበር 20 ላይ ደውዬ በእኔ ብር እፈልጋለሁ ለምንድን ነው ባለቤትሽ ስልክሽ የማይሰራው ስላት ዋትስአፕ በሱ ነው የሚጠቀምበት አንድ ስልክ ቁጥሯን፣ ቴሌግራም ደግሞ እሷ ነች የምትጠቀምበት። ገብቶሻል? ከዛ በኋላ ዋትስአፑን ሙሉ ወደ እሷ ስትመልሰው ከሱ ጋር እማወራው አልደርስ ሲል አልመልስልኝ ሲል እኔ በጣም ተቸጋግሬያለሁ። ለበዓል ለሰራተኛም ለልጆቼም ለቤቴ ያስፈልገኛል። ከአዲስ ዓመት ጀምሬ የተጨቃጨቁበት አለ። ከዛ ያ በሆነበት ታይም እሱም ጋር እያወራን እያለ ውስጥ ለውስጥ ተጣልተው ወደ ሚዲያ ፈንድቶ መጣ። ወደ ሚዲያ ፈንድቶ ሲመጣ ገባኝ። እኔ ያልተረዳኸኝ አንድ ነገር አለ። ይሄ የመጀመሪያውን ዙር እሷ ናት እንትን የኦርደር ያደረገችው አምናለሁ። ሶስት የከፈለችው ቆይ ሁለተኛ ዙር አንተ የጻፈው የእሱ ትዕዛዝ ነው የሚለው። ሁለተኛ ዙር ይቀጥላል እዛው ላይ ቀጥይ ደግሞ ሶስተኛ ዙር እሱ ያገኝ። እሺ የእሷን አንደኛውን ዙር የመጀመሪያው ዙር አዎ ደርሶኛል ይሄ ሁሉ ዕቃ አዎ የከፈልኩት 60 ሺህ ብቻ ነው የቀረው 111,800 እሱ የከፈለው መስሎኛል ብላለች። ስለዚህ አንተ አንደኛውን ዙር 111,800 ብር ሳይከፈልክ እሺ ብለህ ሁለተኛ ዙር ትዕዛዝ ተቀበልክ። አዎ ይሄ ያንተ ስህተት ነው። ገባህ አይደል? እሺ አምናለሁ። ማመኔ እኮ ጎድቶኛል አውቃለሁ። ገብቶሻል? እሱ እንዳለው ነው። መታመን ደግሞ በአንድ ንግድ ዓለም ላይ ካላመንሽ ከሀቡ ጋር አልሰራ ስትተማመኝ ነው ምሳሌ። እኛም እኮ ዕቃ እናመጣለን ዱቤ። ይሄ ሁሉ ዕቃ የኔ ብቻ ነው ማለት አይደለም፣ ግን ሰዎች ይረዱሻል፣ የምትከፊበት ሰዓት ይሰጡሻል ምናምን አውቃለሁ። አምኛታለሁ፣ ክዳኛለች። ገብቶሻል? ይሄ ነው፣ ሌላ ምንም ምክንያት የለውም። ማመኔ ጎድቶኛል። ለዚህ ሚዲያ ያስመጣኝ እሱ ያዘዘውን እናንብበው። አይ ማመንና መካድ አይደለም። ከኔ ጋር አውርተሃል ወይ ነው ያልኩ። ከዛ በኋላ ላይ የኔ ጋር ለምንድን ነው ብር አለ ብለህ እኔን ልጠይቀኝ አልቻልከው? እንዴት ነው ብር አለኝ ብለህ አልጠየቀኝም? ከጣልክ ዛሬ ቅዱስ ሚካኤል ነው እኔ አልጠየቀኝም። ሳይከፍልክ ሲቀር ባለቤቴ እኔ እሱ እየከፈለ መስሎኝ ነው። ሀቡዬ ልጁ ይምጣል። ይሄንኛው ልጅ ማለት ነው ይሄንኛው ከዚህ ስራ ከጀመርን በኋላ 200,000 ዕቃ አዘዝኩት ማለት ነው። ሳዘው ይሄንን ዕቃ ሳዘው ልክ 2 ሳምንት ሲሆነው ትንሿ ይሄን ሰውዬ እሰጥሃለሁ ብሎኝ ነበር፣ ግን አልሰጠኝም። ስለዚህ እባክሽ ስራው ያስፈልገኛል ብሩ ሲለኝ
እሱ ወዲያው እንደዛ በሁለት ሳምንቱ በሶስተኛው ላይ እኔ ለኔ ነገረኝ። ስለዚህ ያንን ነገር ስለነገር እሱ ከፍላለሁ ምናምን ማስረጃው ሁሉ ከፍላለሁ የፈለግሽውን ዘጅ ብሎ ሁሉ ሪከርድ ላከልኝ ይሄ ልጅ ማለት ነው። እኔ ደግሞ የፈለግሽውን ዘጅ ሲለኝ አዘዝኩት። የሚያስፈልጉኝ እቃ ነበሩ የ200,000 እቃ አዘዝኩትና ሳዘውኝ እሱን ከዛ በኋላ ከፍላለሁ ምናምን ብሎ እንግዲህ ሪከርድ አለው ከሱ ጋር። ከዛ ምን አደረግኩ መሰለሽ? ከዛ እሱ መጣና በሁለት ሳምንት ጠበቀኝ። ከዛ በሌላ ጊዜ እንደዚህ አለላ መከፍላለሁ ብሎ ነበር። ልጁም ከፍላለሁ ግን አልከፈለኝም። ስለዚህ ትንሿዬ ብሩ ያስፈልገኛል የስራ ስልክ ስለሆነ ያስፈልገኛል ብሎ ለኔ ሰጠኝ። ልክ ይሄ ሰውዬ ሂጅ ስጠይቀው እንዴ ማለት ከዛ በኋላ ነው የነቀውት። እኔ ራሱ የነቀውት ያነቀኝ አንድ ተንቅልፌ ባነንኩት ምክንያት ያን ልጅ ነው እንደዚህ። ከዛ እንዴ አልኩ እንዴ እኔ እየሰራው እኮ ነው ለልብስ እያልኩ እኮ ነው ለምንድን ነው ያልሰጠው ብዬ ከሱ ጋር እንደዛ ስል እዛ ሱ ጋር ስል አይሁን አጋጣሚ ነበረ አባቴ ሞተብኝ ምናምን ነገር አለና እንደዚህ ነበረ በዚህን ምክንያት ሳልሰጠው ቀረሁኝ። ስለዚህ እንደዚህ ነው በቃ እንደዛ አለኝ። በቃ ከዛ ልጁን ተመልሼ ሄድኩና ወንድሜ እባክህን ትንሽ ቀን ታገሰኝ የሆነ በቃ ትክክል ያልሆነ ነገር አለ እና እከፍልሃለሁ ግን ታገሰኝ ብዬ አሁን መምጣት ይችላል አብሮኝ የሰራው ልጅ ማለት ነው። ከዛ በኋላ እሱ ግን እስከዛ እስከማውጣት ታይም ድረስ መብራን ምስክሬና ለኔ ያነገረኝ ባለፈው በዚህ በቅርቡ ሰሞን ደወለልኝ። አዲስ አመት ነው ምናምን ነገር ደወለልኝና ምን አለኝ ትንሿ ፈልገዋለሁ እኔ አላነሳበት ያለው ካለ እኔ እየደወለልኝ አላነሳለት ያለው ካለ ይላክልሽ ስክሪንሾት ይሄ ስክሪንሾት አለ አይደል አላነሳ ያልንበት ጠጭቆና ይሄ አለ እኔ ማለት ቴሌግራም ዋትስአፕ ሁሉም ነገር ስላለን ችግር የለም። ከዛ በኋላ ምን አለ ደውሎ ትንሿ ባልሽን ይፈልጋለሁ ሲለኝ ፈልገው አጋጣሚ ደግሞ እንዳልኩሽ አባቴ ሞቶብኝ ልብስ ምናምን የብሩን የዛኛውን አልሰጠውትም ስላለኝ አባቴ ሞቶብኝ እንደዚህ ብሎ እዛ ለሱ ምን አልኩት አባቴ ሞቶብኝ ብሏል። ለኔም እየመለሰልኝ አልነበረም ግን ይመልስልሃል ተረጋጋ። ስለዚህ ይመልስልሃል አባቴ ሞቶብኝ ብሎኛል ለኔም እንደዛ ብሎኝ ሀዘን ላይ ስላለ ነው ይሄን አልኩት። ብር አለብሽ እንደዚህ አለብሽ አላለኝም። ይሄው ቅዱስ ሚካኤል ምስክሬ ነው። ዛሬ በቤት ያሳገለግል ነበር። አሁን አባቡ ሲለኝ ነው ገልብጬ የመጣው። ልጆችሽም አይተውኛል። ይሄው ቅዱስ ሚካኤል ምስክሬ ነው። እንደዛ ለኔ ገንዘብ አለብሽ አረ ትንሿ እንደዚህ ነው ብር እኮ አልተከፈለኝም ምናምን ካለኝ እኔ ይኸውልሽ አላለኝም ካለኝ ደግሞ እሱ ይጠይቅ። ዛሬ ይሄው እሱም ያውቀው ማለት ቅዱስ ሚካኤል እንግዲህ ከባድ ቀን ነው በሁላችንም ማለት ነው። ስለዚህ እኔ እንደዛ አላለም። የነቀውትን በዛኛው ልጅ ነው ብር አልተከፈለኝም ስላለኝ እንዴት አልተከፈለም እኔ ይሄን ያህል ብር አስገብቼልሃለሁ እኮ እንዴት አልተከፈለም ብዬ ለምን እኔ ነኝ ያዘዝኳቸው እኔ ነኝ የምከፍላቸው ስለሚለኝ እንደዛ አይነት ነገር ነውና ለሱ ደግሞ እየተከፈለው እንደሆነ ሲነገረኝ የከረመው እኔ አሁን እሱ አልተበላም ወይም አልሰጠኝም ወይም የሆነ ነገር እያልኩ አይደለም። መጀመሪያ ላይ ተሱ ጋር ነበር ደንበኝነታችን። ግን ለምንድን ነው ብር አለብኝ የመጀመሪያው እንደተነጋገር ነው ያላደረገው? እኔ እኮ የሰራው እየከፈልኩ ነው። እንደዚህ አርግ የዚህ ቀሚስ እንደዚህ ነው እየተባልኩ እኮ የምሰራው እኮ እየከፈልኩ ነው ለልጁ። እኔ ነኝ ማዝ ስለሚለኝ እኮ ለነሱ እየተሰጣቸው እንደሆነ ያወቅኩ ነው። በምንድን ነው የማውቀው? ምክንያቱም ከሱ ጋር እነሱ ጋር አታውሪ ማለት ወንዶች ጋር አታውሪ ምናምን ስለተባልኩ ከነሱ ጋር ያወራሁ አይደለም። ገብቶሻል? እነሱ ጋር እየተገናኘው አይደለም፣ ኮንታክት እያደረኩ አይደለም። እኔ ነኝ የምጨርሰው ተብዬ ኮንታክት። ስለዚህ እሱ መናገር የለበት። ስራ ያስጀመርኩት እኔ ነኝ። ግን ከሱ ጋር ነበረ እኔ አዲስ አመት ደም እየተፈ ሆስፒታል ሁኜ እነሱ 3 ላይ ገስት ገብተው የገስት ጌም እየተጫወቱ ነበር። ይሄው ቅዱስ ሚካኤል በሚያውቀው የበዓል ማለት እሱና የቀድሞ ባለና እሱ ገንዘብ ያለባቸው አለላ የሚባለው ሱፍ ተገዝቶለት የአዲስ አመት እኔ ደም እየተፈው ነው አሞኝ ነበር ሰው የለኝም። እነሱ ሐዋሪ ሆኖ የገስት ጌም ጊፍት እየሰጣቸው እኔ አስታውሳለሁ። ለምን ውስጤ ላይ ህመም ስላለ እያንዳንዳቸው ማን አብረው ሀብታም ስለሆነ እንደዚህ ያደርግልናል በማለት እየተከታተሉ እሱ ማን ነው አለላ አሁን አለላ ብዙ አለ እሱ ጋር ይኸው ለሱ ለአለላ እሱ አስረክቦታል። ያስረከበውን ልብስ ከሱ ጋር ይጠይቅ። እኔም ብር አለ ከሱ ጋር የሰጠሁት ልብስ አለኝ አልመለሰልኝም። አሁን ላይ እንደዚህ ነው በትዕዛዝ ያሰስኳቸው ልብስ ካለላ ጋር አሉ አልሰጠም። 10 ጥልፍ ነው ምናምን የተባለው ሐዋሪ ነው የሰጠው ከሱ ጋር ነው ያለ ከኔ ጋር አልደረሰኝም። የደረሰኝ ነገር የለም እና አለላ ጋር የገስት ጌም እየተጫወቱ ይኸው ራሱ የሚጠየቅ ገስት ጌም እየሰጣቸው ነበር አብረው አንድ ግድም ቄጣቸውን ገጥመው ማለት ነው። እና እኔ በዚህ ሀብታም ነው ይሰጠኛል በማለት ያተባለ ነገር እየተቀበለ ከርሞ እኔን አሁን በዚህ በወጣው ጋር ሰዎችን እርዱኝ ብዬ ማንኛውም ሰው ሚዲያ ላይ ያለኝን ግዙኝ ብዬ ነው። ከዛ በኋላ ወደ እንደገና ሁሉም ሰው ማንም አጭር ነው ረዝም ነው አጠረቆሽ እንደዚህ ሳይሉ ሁሉንም የማዳም ቅመሞች ገዝተውኝ ያውቃሉ። ማንኛውም መጥቶ መፍረድ ይችላል። መጣው ገዝተውኝ ሚዲያ ላይ የወጣሁት ይሄ መጀመሪያ ከዛ በኋላ ነው እሱ የመጣው።
የመጣው እዛ በኋላ ነው። እሱ ሀብታም ነው የሰጠኛን ሲሰጥ ከርሞ አሁን አምጪና ክፈይ ብባል የት አምጥቼ ነው የምሰጠው? የትስ ነው የማገኘው? ለምን የኔ በውላችን መሰረት ለምን አልተቀበለም? ቆይ ጥያቄ ያለኝ ሀዊረ አንተ ትንሿን አንቺ ጋር ብር አለኝ ስጪኝ ብለህ ታውቃለህ? ባጭሩ መልስልኝ ወንድሜ። አዎ በሚገባ አሁን ስክሪንሾት አላወራንም ያለችውን ልኬልሻለሁ። አሁን እያወራች ስክሪንሾት አድርጌ ልኬልሻለሁ። ከሚገርምሽ ምን ያህል እንደምደውል እሷ ብዙ ጊዜ ለስልክ ዝግጁ አይደለችም። ስለዚህ ብዙ ጊዜ እሱ ነው ትሪት የሚያደርገው በስራ ሀብታም ነው ምናምን የምትይውን እኔ አይደለሁም የማውቀው፣ አንቺ ነሽ ያመጣሽው እናቴ። 74 ሳንቲም ለልጆች አላደረገልኝ፣ የተደረገልሽ ለአንቺ ቤተሰብ ገብሻል። ልጨርስ ተራ በተራው እንጂ የተሰጠች ቀንቱን ታያለሽ። ወሩን ይልኝ ማለት ስክሪንሾት ይላክልሽ ማለት ወሩ የመጀመሪያው ከሆነ እኮ ይኖራል። ወሩን አብሮ ይላከው አለ እኔ ያወራሁበት ወር ዝም በሉ አንዴ እያነበብኩ ነው። እሺ ይሄ ደረሰኝ ይሄ ስንት ብር የገባበት ደረሰኝ ነው እንዳለ ሀቡ እሱ የላኩት ነው። የተላከላቸውም ሰዎች ለምሳሌ አንብቢ ወደታች ሀቡ እንዳለ ጨርሽላትም ንባቡን ጨርሽላት። የሚሰማ ህዝብም ይፈርዳል፣ ችግር የለውም። ይሄ ዋትስአፕ ነው አይደለ? ጁን 25 ቪዲዮ ያደረኩት አንዴ እኔ አንዴ 1 ሰከንድ ጽሁፍ ነው እንዳለ በጽሁፍ ነው የምታወሩት? አዎ በጽሁፍ ነው እሱ። ምክንያቱም ስራ ይበዛበታል ፕራይቬሲ ነው ምናምን ስለሚባል ጽሁፍ ነው ከሱ ጋር። ስለሱኛ ምን አገባን? እኔ እኮ ስለሷ ነው ያልኩ ከኔ ጋር ያወራው ነው ያልኩ አውቃለሁ እንዴ። ቆይ አንዴ ለምን ትንሿ ዝም አትይም እባክሽ? እኔ ጠየቅኩህ ወንድሜ፣ ትንሿን ገንዘብ አለብሽ አምጪ ያልክበትን ጥያቄ ጠይቀሃታለሁ ስልክ አዋልከኝ፣ ማስረጃ አቅርብልኝ። እሱ ለኔ አልነገረኝም፣ ደውሎም አላለኝም፣ ብር አለብሽ ብሎ አልነገረኝም ነለች። ስለዚህ ጥያቄ አጭር ነው። ነግረሃታል? ብር አለብሽ ክፈይ ብለህ ነግረሃታል? እሱን ላብራራለሽ። ማብራሪያ አልፈልግም። መጀመሪያ የምታብራራው ባለ መጀመሪያ ጥያቄውን አዎ ጠይቄያታለሁ ወይም አይ አልጠየቅኳትም። አዎ ጠይቄያታለሁ። የጠየቅኩበት ደግሞ ምን ብላኛለች? እሱን እኮ ነው ላብራራልሽ እኮ ነው። ሂሳብ ጽሁፍ ቮይስ። ቆይ አዎ ጠይቄያታለሁ። ጥሩ። የጠየቃት በቮይስ ነው በጽሁፍ? ጻፍኩላትና ደውይልኝ ባለቤትሽን ፈልገዋል ደውይልኝ አልኳት። እኔ ማስረጃ የሌለው ነገር አልሰማም። እኔ ለዛ እኮ ነው ሀቡ ደወልኩላትና ቮይስ ወይም ቴክስት የሌለው ነገር አልቀበልም ወንድሜ። ማስረጃ ብር ክፈይ ብለህ ጠየቅበትን ማስረጃ ቮይስ ወይም ቴክስት አቅርብልኝ። ከዛ ውጭ በመደዋወል ነበር አልቀዳኋትም ካልከኝ ተቀባይነት የለውም። ማስረጃ የሌለው ነገር እዚህ ቤት ተቀባይነት የለውም። ማስረጃ አለ። እሷ የመለሰችልኝ ልላክልሽ። እሺ መልስ ላክልኝ። ሌሎቻችሁ የምታስረክቡ እቃ ከዚህ ተማሩ። እቃ ብራችሁ ሳይከፈላችሁ እቃ አትስጡ። ነገ ቢፈጠረው አይታው። ባልና ሚስት ተጣልተው ባሌ ይክፈል ሚስቴ ይክፈል ጭቅጭቅ ውስጥ ሊገቡና እናንተ ልትከስሩ ትችላላችሁ። ይሄ ነው ልኬልሻለሁ። እሺ አንዳንዱ ሳራንም በዚሁ አጋጣሚ ያስጠርልኝ ሀቡ ሳራ ሰላም እንዴት ነህ? ደህና ነህ ወይ? ነግሬዋለሁ። ያው ትንሽ ሀዘን ላይ አባቷ አልፎ ነበርና ሀዘን ላይ ስለሆነ ነው። እሺ ሀዘን ላይ ነው። እሺ እንዲደውል ንገሪው ብያት ነበረ። እሷ ደግሞ እንዲደውል ነግሬዋለሁ፣ ግን ሀዘን ላይ ነው። ይሄ ስለ ገንዘብ አያወራም። ይሄንም አሁን እናንተም እኮ ነግሬያችኋለሁ። እኔ የጠየኩት ትንሿ እኔ ስጠራሽ ነው የምትከፍችው፣ አንተም እንደዛው። ይሄ ቮይስ የሚያስረዳው እሷ ለባልሽ እንዲደውልልኝ ንገሪው ብለካት መሀላቸው ያለው እንዲደውል አይደለም። ብር አልሰማሽኝም? ቅድም ብር እፈልጋለሁ ብር የሚለውን አሳየኝ። እዚህ ጋር ብሩን ነግሬዋለሁ የሚል አሳየኝ። እኔ ማስረጃ ስለምፈልግ ብር የሚለውን አሳየኝ። በኢሞ ተደዋውለን ብር እፈልጋለሁ ለምንድን ነው ባለቤትሽ ስልክ የማያነሳ ስላት፣ እሱ ማስረጃ አለክ? ብር ያልክበት ማስረጃ አለክ? ቮይስ ይከርድ አላረኳትም። ምን በቃ ካላረክ ማስረጃ የሌለው ነገር ውድቅ ነው። ያለ ማስረጃ ያለ ማስረጃ እንዴት አንተን ልመንክ? እሷንስ ለምን ልመናት? እኔ ማንንም ሰው ያለ ማስረጃ አላምንም። እኔ ገገማ ስለሆንኩኝ ያለ ማስረጃ አላምንም። ማስረጃ አቅርብልኝ ልመንክ። ብር አልጠየቀኝም ብላ በቅዱስ ገብርኤል ማለች።
ጠይቂያታለሁ ካልክም አቅርብልን። ለመጠየቅህ አቅርብልን። በእኔ ለዛ እኮ ነው አሁን ሂደቱን ላብራራልሽ የፈለኩትም ለዛ ነው። አቡ በሂደት ሳይሆን ብር በማስረጃ አሁን ይሄንን ቮይስ ይሄን ቮይስ ቮይስ ላይ ያገኘሁትኝ ለባልሽ ደውይ ብለህ ነገርካት። ባልሽ እንዲደውልልኝ ንገሪው አልካት። ነግሬዋለሁ። ቅድም የተናገረችውን ራሱን ቃል ነው ያሰማህን። ምን ፈልጌ እንደምደውል አጣፍቷት ነው ኖ ባልሰማሁት ነገርማ ዝም ብዬ አሁን እንድልክ አትፈልግ አንተ። አሁን እዚህ ጋር እንደዚህ አይነት ቮይስ ብታቀርብልን ብሩን ስጡኝ። አሁን እሷ ይኸውልህ ከባሏ ጋር ዲል ስታደርግ መጀመሪያ ከባሏ ጋር ዲል ስታደርግ እሷ ከባሏ እቃውን እየተረከበች እየሸጠች ብሩን ለባሏ እየሰጠች ባሏ እየከፈላችሁ እንደሆነ ነው የምታውቀው። መተህ ካልነገርካት እሷ ጠንቋይ አትቀልብም። መተህ ከባሏ ጋር ጠንቋይ ቀልባለሁ። ታዲያ እኔ ጠንቋይ ቀልባለሁ ለእሷ እንደምሰጠው እኔስ ምን አውቃለሁ ነው ጥያቄው። አሁን እኔ አይጨንቅህም? አንተ ነጋዴ ሆነህ ይሄ ሁሉ ብር ሳይሰጥ ዝም ብለህ ላይ በላይ እቃ ከየት እያመጣህ ነው የምትልከው? ሀቡ እኔም እኮ ይኸውልሽ ብሬ ጨንቆኝ አልኩሽ። ሂሳብ ከእሱ ጋር ነው የምትሰራው። ሂሳብ እኔም ብር እንዳትጠይቀኝ ብላኛለች። ገብቶሻል አይደል? ቮይስ ልክልሻለሁ። እሱንም ያለች እኮ ከእሱ ጋር ሂሳብ ስራ ካለችክ እሱ ብርን ካልሰጠ ትመጣና ትንሿ ብር ያልተሰጠኝም ለዛ ነው ሴፕቴምበር እኔም ሴፕቴምበር 20 ላይ ደውዬ አልኩሽ እኮ መስከረም ላይ በኢሞ ደወልኩና ደውዬልኝ ማስረጃ የሌለው ነገር ጊዜ ማቃጠል ነው። ማስረጃ ስለማታቀርብልኝ ነገር ማስረጃ ስላቀረብክልኝ ነገር ይኸው እያየው የመሰከርኩ ነገር እሺ ስለነዚህ አሁን ስለዚህ ስለ እሷ ቮይስ ሪከርድ አለማድረጌ ማስረጃ ከጠፋ ሌሎቹን በሙሉ እያቸው ነው። በቃሽ ሌሎቹ ምን የሚሉት ስለምንድን ናቸው ንገረኛ። እያንዳንዱ ዝርዝሩን ቮይሱን ቪዲዮውን ከዛ አሁን ከዚህ ከአንደኛው ዙር በኋላ በማዳበሪያ ታዙ የገባው ምናምን አንብቢላት ታዳምጠው። እቃውን እንዳለ ተረክቤያለሁ። አንድም እቃ እሷ አልካደችም። ያነበብኩላትን አዎ ተረክቤያለሁ። ገንዘቡን ግን ሁለተኛውን ዙር፣ ሶስተኛውን ዙር፣ አራተኛውን ዙር እኮ አልገባህም። እኔ እኮ እሱን እኮ እንትን አልኩ። እንደዛ ሁለተኛ ሶስተኛ ዙር እንዴት የመጀመሪያ ገንዘብ አልተከፈለኝ? ሌባ ሰው ታዲያ አምጥተሽ እኮ ነው ገንዘብን ያስበላሽው። ለእኔ ለምን አሁን ለምሳሌ ያንኛውን ይኸውልሽ እንዳሰጠሽብኝ እንዳስወሰድሽብኝ ገንዘቤን አስመልሽልኝ። የታውቀዋለህ ያን ሰው እኔ ቀዩን ነጩን ጥቁር ይሁን እንዴ አንተ ዝም ብለህ ላይ በላይ ለምን ትሰጣለህ? ይኸው ገስት ጌም እየተጫወቱ ጊዜ እየሰጣቸው ነበር አላለችም? እናንተ እፍ ብላችሁ ገጥማችሁ ከነበረ እሷ እየተከፈለክ እንዳልሆነ በምን ታውቃለች? አንተ እንደነጋዴ እቃ ስትሰጥ ዝም ብለህ እያነሳ ከምትሰጥ ብርን መጀመሪያ ለምን አትቀበልም? ይኸውልሽ ለሰራተኛቸው እኮ አልኩሽ ራሱ ለሚልኩት ሰዎች ራሱ አረገን። ይኸውልሽ ምን አደረገች መሰለሽ? አንዴ ሐምሌ ላይ እሺ ሐምሌ ወይ ነሐሴ አካባቢ ይሄን አለላን ያዙት የነበረው ልጅ እሷም ሳትጠይቀኝ እሱም ሳይጠይቁኝ መዝገበ ጸሎት እና መጽሐፍ ቅዱስ ላክልኝ ስጠኝ አለኝ። ለምንድን ነው የምሰጠህ? ማን ያዘዘ አልኩት። ሊነግረኝ አልፈለገም። አጥብቄ ስጠይቀው አይ እንዳትናገር እሷ ነው ያዘዘች ሲለኝ በፍጹም አልሰጥህም። ምክንያቱም እሱ ነግሮኝ ቢሆን እሺ ወይ እሷ ነግራኝ ቢሆን እሺ፣ አንተ ግን እንዳትቀየመኝ ከሁለታቸው አንዳቸው ስላልነገሩኝ አልሰጥህም ብዬ መለስኩት። ገብቶሻል? ከዛ ውጭ ግን እሷና እሱን እኔ ይጣሉ አንድ ላይ ይሁኑ ፋክት ባልና ሚስት አድርጌ ነው ማለት ነው። አሁን መጣህልኝ ባሏን አየሽ። ቆይ አዳምጠኝ ማሪ። ይቅርታ ማሪ ያልኩኝ ወይኔ እኔ ባለ ትዳር ሴት ነኝ። ወንጀል ኖ ችግር የለውም እናቴ አብሽሪ። አሁን ባሌ ድንገት ቢሰማ እንዴት ማሬት ያልሽ ያው ቢያንስ አንደርስታንድ ያደርጋል። ሴቶች ላይ ለምጄ እኮ ነው ሴቶችን እዚህ ማሬ እያልኩ ወንድሜ ችግር የለም። እኔም ባለ ትዳር ነኝ፣ የልጆች አባት ነኝ። ችግር የለውም። እሺ ድንገት ሚስትክ ሪከርድ ከደረሰ አትሰማም፣ ብትሰማም አንደርስታንድ ታደርጋለች። እሺ ልንገርክ ማለት ነው ወንድሜ፣ የሰራተኛ ሲሆን አየክ ኃላፊነቱን አይወስድም ብለህ ፈርተክ ሰራተኛ ሲሆን አልክም እነሱ ሳይሰጡ አልክም አልክ አይደለ? በጣም ጥሩ። ባሏ ደግሞ ባልና ሚስት አንድ ስለሆኑ ተስማሙ ልሰጠህ። ለዚህ ደግሞ ኃላፊነቱን መውሰድ ያለብህ አንተ ነህ። እንዴት በለኝ። እሷ ከባሏ ጋር ያለክን ነገር አታውቅም። ጭራሽ ገስት ጌም አብራችሁ እየተጫወታችሁ ጊፍት ይሰጥክ ነበር። ውሸት ነው እናቴ ሀቢባ። አሁን ለምሳሌ ውሸት ከሆነ ማስረጃ ስላላቀረበችልኝ ተቀባይነት አይኖረውም። የሆነ ቤት ትጫወቻለሽ አይደል? ለምሳሌ ገብተሽ ኢንጆይ ታደርጊያለሽ። ኢንጆይ ስታደርጊ አበባ በትኖ ስለወረደ እኔን ሀቢረን ይመለከታል ማለት አይደል? ውሸት ነው እኮ። እኔ አላቅም ሰጥቷል ትለኛለች። ምን እንደሰጠኝም አላቅም።
ዛሬ ቅዱስ ሚካኤል ነው። እስኪ አብራችሁ ካልነበራችሁ አንተ ክርስቲያን ነህ አይደል? ዛሬ ቅዱስ ሚካኤል ነው። የአዲስ ዓመት ሰሞን አብራችሁ ካልነበራችሁ አሁን አዲስ ዓመት ነው አይደል? ገንዘብ ካለበት ጥል ከሆናችሁ ቅዱስ አሁን ይኸው አዲስ ዓመት ከአዲስ ዓመት በዛ ነው። አብራችሁ አልነበርንም አላየውም ገስት ጌም ላይ አለላጋ አልነበረም ካልክ ገስት ጌም እየተጫወትን አልነበረም ካልክ ይኸው ቅዱስ ሚካኤል ነው ዛሬ እስኪ ማል አትማል እዚህ ላይ መሀል ላይ አያስፈልግም። ግን ዛሬ ልብ ያውቀዋል። እመብርሃን ምስክሬ ናት። ልብ ያውቀዋል። ኧረ እኔ ይኸውልሽ ፋክት ምክር ሰው አይደለሁም። እኔ እነግርሻለሁ አዘርዝሬ ችግር የለውም እህትዬ። ይኸውልሽ ባለቤትሽ እኮ አልኩሽ ባለቤትሽ ህዝቡ እያጭበረበረ ነው አይነት እያለ እንኳን ሲያወራ የኔ ጀግና የኔ አባት እያልሽው ስትንከባከብ የነበረ ባለቤትሽ ነው አይደለ? እሱኛ ምንም ማለት ስለ ፐርሰናል ላይፋቸው ግን አንድ ነገር ነገር በእውነት እኔ በጣም አሳዝነኸኛል አንተ። ምክንያቱም ይሄ ሌሎቻችሁ ተማሩበት ከዚህ ነገር። ሌሎች ለነጋዴዎች ልብስ የምታቀርቡ ባልና ሚስት እንዳያናግሯችሁ። አንድ ሰው ወክሎ አንድ ሰው ያናግራችሁ። ነገ እነዛ ባልና ሚስቶች ቢጣሉ እከሌ ከፍያለሁ እያሉ እናንተ ናችሁ የምትጎዱት። አሁን እዚህ ጋር ይሄ ሰውዬ ነው ተጎጂ። ባልየው ይክፈለው አይክፈለው አናውቅም። እሷ ይከፈለው አይከፈለው አታውቅም። መሀል ቤት ማን ነው የተጎዳው? ይዛልኝ ትምጣ ይዛልኝ ትምጣ። በቃ ሄድ ታምጣው። ተለያይተዋል እኮ እንዴ! ፋሚሊ የሚባል ነገር አለ እኮ ቤተሰብ የሚባል ነገር አለ። ከየት አውቀው ተጋቡ? እንደ ተጋቡ ገንዘቤን ታሰጠኝ በእሱም ካማኝ። ከዛ ውጭ ገንዘቤ ከእሷ ውጭ ነው። ምክንያቱም እግሬ እየተቃጠለ ቁሜ ቀኑን ሙሉ ገብቶሻል። ቁሜ ተኩሼ መከራዬን አይቼ ሰፍቼ አልቅሼ ነው። ሰውዬው ኢትዮጵያ ውስጥ ከሆነ የሚኖረው በህግ መጠየቅ እንችላለን። እኔ አላውቅም የት እንዳመጣችሁ ስለማላውቅ፣ እንደገና ደግሞ አለላን አስገቢልኝ አንዱ አለላ ይፈለ ነው የተባለ ይኸው ከታች አለ አለላ የሚባል ባለቤቷ ነው። አለላ ሚዲያ ቀድሞ ባሏ አለላ ሚዲያ ሰራተኛ አድርገውት የነበሩ እና ሰራተኛ ምን ፈርዶበት ነው እነሱ እየመጣ እኔ ጋር ይረከበኝ ነበር። ሀቡ እየላኩት እሱ አይልከው እሱ ልኮት ተላላኪ ነው ታዲያ። ሰራተኛ ምን አገባው? እሱ ይክፈልህ የምትለውን ሰምተሻታል? እሺ ቆይ አንዴ ትንሿ አቤት። የቀድሞ ባለቤትሽ ኢትዮጵያ ውስጥ ነው የሚኖረው? አይኖርም። ኢትዮጵያ አይኖርም። ኢትዮጵያ ውስጥ እንደማይኖር አውቆ ነው ይሄንን ያደረገው እንጂ ኢትዮጵያ ውስጥ ቢኖር በህግ ማስያዝ ይቻላል፣ በህግ መጠየቅ ይቻላል። የት አግኝተው ተጋቡ? ይሄንም ጠይቂልኝ። ቤተሰቦቹን እስቲና ፐርሰናል ላይፋቸው እኛ ምን አገባን? ሀቡ የኔ ሀቅ ይኸውልሽ ደሜ ነው። ገብቶሻል አይደል? ደም ተፍቼ ነው ያመጣሁት። የልጆቼ ማሳደጊያ ነው። በቃ አለቀ። ትንሿ ገንዘቤን ነው የምፈልገው። እሷስ ብሩን እሱ እየከፈልኩ ነው ብሎ ከወሰደና አሁን ከተለያዩ እሷ ምን ታድርግ? ታሳዝናለህ። ጋይስ ይሰማል? ማን የተቋረጠ? አዎ ይሰማል። አይ ትሰሚያለሽ። ኦኬ በጣም ያሳዝናል። ማለት እሱም እኮ ተጎድቷል፣ አሁን ተበድሏል። ምንድን ነው የሚሻለው? ትንሿ አቤት። እቃው እንዳለ ተሽጧል። እኔ መጀመሪያ ሳመጣ ሀቢባ ገንዘቤን እንዳልጠይቅ አድርገው በአንድ ቀን ሌሊት ከሳራ ጋር ነው የሸጡት እቃዬን። ሳራ ሀበሻ እሷም ትጠይቅልኝ እፈልጋለሁ። ገንዘብ አለ ብያቸው አይደለም ኖ እንዴ አንተ ነህ እንዴ አከራይተህ ያስቀመጥከኝ? ያን ዕቃ አንተ እንዴት ነው? እኔ እኮ ራሴ ጋር ከእጄ ላይ ስለደረሰ ድረስ እኮ ነው። አንተ እኮ ገንዘብ ክሎ መጠየቅ ያለብህ። ያን አከራይተህ አላስቀመጥከኝ። መጠው የረዱኝ እነሱ እህቶችን የሆነ ነገር እንደዛ እንድትልኝ አልፈልግም። ስማቸው እንዲጠራም አልፈልግም። ለምን እንደሆነ ታውቃለህ እንዴ? አንተ ምን አከራይተህ አስቀምጠኛል? ራሴ እየለፈው እንትን እያልኩ የተቀመጥኩበት አጋጣሚ እኔ እና ኖ ስመኝ። አንተ ደግሞ መስማት ያለብን ስማ። እኔንም ስሚኝ። ሀቅህ እኮ ተበልቶብካል። አንተ ሀቅህ ተበልቶብካል። ግን አለቀ። ሀቅህ የተበላብህ ግን ባሏ ነው ሀቅህን የበላብህ። ገባህ? ባሏን እኔ አላውቀውም ሀቢባ፣ ባሏን እኔ አላውቀውም። ያመጣችው እሷ ነች። ከቤት ተመሳጥረው መተው ወይ ያንተ ነጋዴ ከሆንክ አንድ ነጋዴ ያወጣው ዕቃ ሳይከፈለው እንዴት ነው አዲስ የሚያወጣው? ምን አይነት ነው? ምንድን ነው ዝምድና አላችሁ? የላኩልሽን መረጃዎች በደንብ ስላላየሻቸው ነው እንጂ አንድ ባንድ በደንብ
የአንደኛውን ሁለተኛ ዙር የእሱ ትእዛዝ ይላል። አሁን ዝም በል ሚዩት አድርግ። እኔ ሙሉን የራክልኝን መረጃ ከሀስ ከፈል አንብብ። እዚህ ጋር ሚዩት። እሺ አንደኛ ዙር አንብቤላችኋለሁ አይደል? በራሷ የታዘዘ አምናለች። አዎ ይሄ ሁሉ ንብረት ደርሶኛል። ከዛ ላይ ቀብድ 60 ሺህ ብቻ ከፍያለሁ። የቀረው 111800 ባሌ የከፈለ መስሎኝ ነበር። ለምን እኔ እየሸጥኩኝ እያተረፍኩ ገንዘቡን ለባሌ ነበር ሳስረክብ የነበረው። እሱ አንቺ ከወንዶች ጋር አታውሪ፣ እኔ ነኝ ማዘው ትእዛዙን እኔ ነኝ ገንዘብ የምከፍለው ስላላት በባሏ ቁጥጥር ስር ስለነበረች እየሸጠች ለባሏ ነበር የምታስረክበው። ስለዚህ ሐቁን የበላው ባሏ ነው። ግን እሱ የሚያውቀው መጀመሪያ እሷን ነበር። በመሀል ይሄ ልጅ ተጎድቷል። የስ ሁለተኛውን ዙር ደግሞ በሱ የታዘዘ የእሱ ትእዛዝ ይላል። የጎንደር የቡና 3 ባለ 2000፣ የራያ 10 ባለ 5500፣ የራያ 2 ባለ 4000 ብር፣ የቡና ቀሚሶች 10 ባለ 1500፣ ጋቢ 5 ባለ 2000 ብር፣ ነጭ በነጭ ነጠላ 5 ባለ 1200 ብር፣ የአለላ ጃኖ 1 ባለ 4700 ብር። ሶስተኛ ዙር የእሷ ትእዛዝ ይላል። የጎንደር 4 ምንም አልተከፈለውም። እዚህ ጋር ይሄንንም ሶስተኛ ዙር ሁለተኛ ዙር ሳይከፈለው ወደ ሶስተኛ ዙር ከአንደኛ ዙር ላይ 111800 ብር ሳይከፈለው 60 ሺህ ቀብድ ብቻ ተከፍሎት ነው ሁሉ እየሰራ ያለው። እንደዚህ አይነት ሰው አይታችሁ ታውቃላችሁ በዚህ ዘመን? ሶስተኛ ዙር የእሷ ትእዛዝ የጎንደር 4 ማዕዘን በተለየ 2 ባለ 7000 ብር፣ የጎንደር ደብል 2 ባለ 4700፣ የጎንደር በአረንጓዴ 1 ባለ 4000 ብር፣ የጎንደር ንቅሳት መስቀልና በአበባ 2 ባለ 5000 ብር፣ የጎንደር በቀዩ 2 ባለ 4000 ብር፣ የጎንደር በደቨሊው 2 ባለ 5000 ብር፣ ቲሸርት 1 ባለ 2000 ብር፣ ብቸኛ የተለየች ቀሚስ 1 ባለ 5000። የሱ ትእዛዝ ቲሸርት የፋሲል ይኸው አልቀረበልኝም መረጃ ያልታየም እንዳትል ሁሉንም ነው እያነበብኩልክ ያለሁት። ቲሸርት የፋሲል 6 ባለ 900 ብር፣ ስካርፕ የፋሲል 10 ባለ 470፣ ፎጣ 2 ባለ 2000፣ መጽሐፍ ቅዱስ 5 ባለ 1400፣ የዘወትር ጸሎት 10 ባለ 50 ብር፣ የጎንደር በተለያየ 6 ባለ 4000 ብር፣ የእሷ ዲዛይን 4 ባለ 5000 ብር፣ የቡና የጎንደር 2 ባለ 2000 ብር፣ የባንክ ምን አስቀናሽ አንድ ቀሚስ 8000 ብር። አራተኛ ዙር ለማሚ ይላል። የጎንደር በቀዩ 1 4000 ብር፣ የጎጃም 4000 ብር፣ ለቤሩት የራያ ሴት 5500፣ የእሷ ቀሚስ የእጅጌ አጭር 5000፣ የቡና ቀሚስ 1500፣ ወደ ፈረንሳይ የቡና ካሽመሪ ከነ መቀነቱ 1600፣ የራያውን የወንዱን ለአለላ 2000 ነው 2 ባለ 5000፣ የፈረንሳዩ የራያ የወንድ 5000፣ የጎንደር ቲሸርት 2000፣ ጫማ 300፣ መስቀል 150። ለወንድምህ ማዕዘው ውብነህ 50 ሺህ፣ የአለላ 35 ሺህ፣ ለራያ ተመላሽ 16500፣ ለወናስ የላኩት ወናስ ነው የሚለው ሶሪ ለዮናስ ብዬ አስተካክላለሁ። የላኩት 10 ሺህ፣ የፋሲል ቲሸርት 19 ሺህ፣ የሙዳይ 45 ሺህ 4500 ሶሪ፣ የእሙ 8500። አምስተኛ ዙር ለአለላ የሰጠሁት የቡና ቀሚስ የተለያየ 5 ፍሬ በ1500 ብር፣ የጎንደር የቡና 5 ባለ 2000። ምን ጉድ ናቸው እነዚህ ድመቶች እንዴ! ቆይ መስኮቱን ልዝጋው። ምንድን ነው እዚህ? ወደዛ ሂዱ። ይቅርታሽ፣ መስኮቱ በጣም ክፍት ስለነበር ድመቶቹ ጩኸታቸው ሲሰቀጥጥ። አምስተኛ ዙር ላይ ነን አይደል? የቡና ቀሚስ 5 ፍሬ ባለ 1500፣ የጎንደር የቡና 5 ፍሬ ባለ 2000፣ መጽሐፍ ቅዱስ 10 ባለ 1400፣ መዝሙረ ጸሎት 10 መዝገበ ጸሎት ሶሪ ስላለ ብቻ መዝሙር መስሎኝ መዝገበ ጸሎት 10 ባለ 600፣ መዝገበ ዳዊት 10 ባለ መዝሙረ ዳዊት 10 ባለ 650፣ ስዕለ አድኖ 50 ባለ 50 ብር፣ ስዕለ አድኖ 30 ባለ 15፣ ቲሸርት የመቅዶኒያ 1 ባለ 2000፣ የአሁኑ 45000፣ ጃኖ 5000፣ ለቶማስ ትዕግስት 25000፣ ለጸለምት የጎንደር
10 ባለ 4300 አጠቃላይ 252900 ሲደመር 45000 ሲደመር 43000 ሲደመር 25000 አጠቃላይ ሂሳቤ 790700 ቀሪ የቀረባቸው ከ790700 379800 ብር ቀሪ የተላከልኝ 60000 37500 18000 16500 12000 47500 5300 እና 200000 አጠቃላይ 410900 ተልኮልኛል። የቀረኝ 379800 ይላል። እሺ ይሄ ቀሚሱ ነው አይደለ? እነዚህ አሁን ፎቶ ይላክልኝ የልብሶቹ ፎቶ ናቸው አይደለ? አዎ በጣም ብዙዎቹ አሉ። ፎርዋርድ 100 በላይ ስለማይፈቅድ ነው 100 ነው ያረኩልሽ። ቪዲዮም አለሽ። አዎ በተለይ ይሄ ቀሚስ ህዝቡ ያውቃል። በጣም በተደጋጋሚ የተሸጠ ስም መጥቀስ የማልፈልጋቸው ሰዎች ልኬት እየተሰጠኝ የሰረውላቸው ነው። እነከሌ ብልሽ ፎቶአቸውን መላክ ፈልግ እችላለሁ፣ ግን አላኳቸውም፣ አላዘዝኩም፣ አዝዣለሁ የሚለውን ማረጋገጫ እነሱ ምን አገባቸው? ግለሰቦቹ እኮ ገንዘባቸው ለትንሿ ከፍለዋል። ስለዚህ የሚመለከታቸው ፎቶአቸው እነሱ ያወጣሉ። ከስተመር አውቃለሁ። እኔም እንደዛ እያልኩ እኮ አይደለም፣ አላልኩምም። የጠቀስኳቸው አሁን ለምሳሌ ከሷ በዚሁ ከኢትዮጵያ በዚሁ አሁን ፈረንሳይ ይሄዳል፣ ቤሩት የተላካለ እና ለዛ ነው እንጂ መጥቀስም አልፈልግም እንጂ እነከሌ ልብስ ልልሽ ይችላልው ነው። እነዚህ ውስጥ ላይ በተለይ ይሄ ልብስ ሌላው ቪዲዮ ምንድናቸው? እነዚህ የከስተመር እሱን አታሳየው። ተሳስቶ ደልቷል። አትላክልኝ የከስተመር ደልቹ እቺም ቀይ ከስተመር ናት መሰለኝ። ልደልታት ቀይ ነጭ ደልቹ። የከስተመር አያስፈልግም። ከስተመር ገንዘቡን ከፍሎ ነው ያዘዘው። ስለዚህ የከስተመር ፎቶ እዚህ ጋር ምንም አያደርግም። አንዳንድ ጭንቅላቶች ሰጥቶት ቢሆንስ አሁን እሷና ባሏ ስለተጣሉ ባሏ ስለጠፋት ቢሆንስ የመጣው እኩላይ በምንድን ነው የምናገኘው? ባልሽን የቀድሞ ባልሽን በምንድን ነው የምናገኘው? ትንሿ ታምጣልኝ። ማንስ የት አገኘዋለሁ? ሁሉም እንትን በማለበት እኔም አላገኘውም። ሁሉንም ነገር ከእንትን ካለ በኋላ ነው እንትን ያለው። ማንኛውም ሰው ያውቃል። ሚዲያ ወጥቻለሁ። ያው ብዙ ልጆችም ያውቃሉ። ብዙ ልጆች አጠረቀት እንትን ሳይሉ ነው ከኔ ጋር የጎኔ ባዶይን ስለነበረ ማንኛውም አጭር ነው። ትንሿ አታርዝም። የኔ እናት እኔ አላውቀውም፣ የት እንዳለ አላውቅም። ቤተሰቦቹ ስዊዘርላንድ ነው። ሙተውብኛል። ገሎ ጨርሷቸዋል። ሲጀመር ቤተሰቦቹ የሱ ቤተሰቦች ሞተው እሱ ገሎ ጨርሷል ማለት ገሎ ስልሽ እንዳለ እየሞቱ ነው ሞተዋል ምናምን እያለኝ ስለነበረ ማቀው ነገር የለኝም። ቤተሰቦችና ቤተሰቦቿ አይተዋወቁ? ምንም አይነት ዘመዱን አታውቂም? ማሬ ሙተውብኛል አለኝ ሁሉም። ትንሽ ለማመን ይከብዳል። እንዴት አንቺ አምነሽ ተቀበልሽ? ትንሽ ለማመን የሆነ ፕራንክ ድራማም የሚመስል ነገር አለ ነው እኮ። እኔ እኮ እዚህ በፊት ነው ወጥቻለሁ እኮ ሚዲያ ላይ አንቺ ስላላየሽ ወይም እንደዛ ስለሆነ ወይ ስላልደረሰች ነው እንጂ ብዙ ነገሮች ተፈጥረው እኮ ሚዲያ ላይ ነበርኩኝ ለአንድ ወር ያህልኝ። የሚዲያ መንጋ ስላመነ ሀቢባ አታምንም። እኔ በጣም ስማርት ነኝ። ዝም ብዬ እንደ ከብት የተሰጠኝን የምቀበል ሰው አይደለሁም። ለምሳሌ አሳማኝ አይደለም ባሌ ቤተሰቦቼ ሙሉ አንድ ዘር የለኝም አንድ ዘመድ የለኝም ሲለኝ ዝም ብዬ አምኜ እንደ ከብት እየተነዳው አብሬ አልቀጥልም ማለት የሆነ ዘመዱ ማወቅ አለብኝ። እንዴት ምንም አይነት ሰው የለውም ኢትዮጵያ ውስጥ? ወይ እንድናገኘው እንድንጠይቀው አልፈለግሽም? ይሆናል እኮ ከፍሎት ሊሆን ይችላል። ከሱ መስማት እኮ አለብን አይደል እኮ ከፍሎ ሊሆን ይችላል። ግን ይኸውልሽ እኔ ያለኝ በቤተሰቦችን ስዊዘርላንድ በማደጎ እንዳደገና ስዊዘርላንድ ቤተሰቦቹ እንዳማያውቃቸው ልጅ እንዳለ ቤተሰቦቹ ተገለውበት ምናምን እዛ ስዊዘርላንድ ማደጊያ ቤት እንዳደገና ነጮች እንዳሳደጉት ነው ለእኔ ነገረኝ። ከዛ ደግሞ ያው እያለቀሰ ነበረ ቤተሰቦችን አላውቃቸው እንደዚህ አይነት ነገር ነው። እኔ ማንኛቸውም ማደጎ ቤት ስላደገ አያውቅም ቤተሰቦችና ማደጎ ቤት እንደዛ ነው። ከዛ ያገሬ ያለኝ የማክሰኝት ምናምን ዱባይ መጥቶ ቀለበት አስሮልኛል ብለሽ ነበር። ሲያስርልሽ ሂደቱን ስታከናው ስለዚህ አይደለም አንተ ስለዚህ ትክክለኛ አይደለም። አይ ቤተሰብ ለቤተሰብ አልተዋወቃችሁም ወይ ለማለት ፈልጎ ነው። እኛ እሱን የምናገኝበት መንገድ
ምናልባት ሰጥቶትስ ቢሆን ገባሽ? ከፍሎትስ ቢሆን እሱ መጥቶ መክፈልና ለመክፈሉ ከፍያለሁ ካለ ደረሰኝ እንዲያሳየን ማለት ነው። ስለዚህ ዝም ብለን እኮ ሰው ማመን አንችልም አይደል? እኔ በተለይ አሁን ሰው ምንም ነገር የሚነግረኝን ነገር በማስረጃ ካላስደገፈልኝ ጠርጣራ ነኝ፣ አላምንም። አሁን አንቺ ለባልሽ ብሩን እየነገርኩ ሰጠው ነበር አልሽ። ትሰጪው እንደነበር ትራንስፈር የምታረጊበት ወይ የሆነ ነገር ወደ እሱ ከእሱ አካውንት ወደ አንቺ የምታስገቢበት ማስረጃ ካላሳየሽኝ አንቺም ላትሰጪው ትችላለሽ። ብሩ አንቺ ጋርም ሊሆን ይችላል። ወይ ደግሞ እውነትም አንቺ ሰተሽው ደግሞ እሱ ደግሞ ከፍሎትም ደግሞ እሱ ዛሬ ባልሽ መጥፋቱን አይቶ ይሄን አጋጣሚ ሊጠቀም ሊሆን ይችላል የመጣው። ስለዚህ እኔ ማንንምና ምንም ማምነው በደረሰኝ በመረጃና በማስረጃ ብቻ ነው። አንድ ሰው በአፉ ብቻ ስላለኝ ወይ ደግሞ ሚዲያ ላይ ወጥቶ ስላለቀሰ ብቻ ታሪኩ እውነት ነው ብዬ አላምንም። ችግር አለብኝ እኔ። በትክክል የሰው የጤናማ ሰዎች አስተሳሰብም ይሄ ነው። ዝም ብሎ አንደርስታንድ ያደርጋል ስላወራልኝ አስተዛዝኖ ስላወራልኝ ሚዲያ ላይ ወጥቼ ህዝብ ከጎኔ ቆመ ስላለኝ ዓለም ከጎኑ ቢቆም እኔ ማስረጃ ካላየው ከመንጋጋ ዝም ብዬ ብዬ አልነሳም። ማስረጃ ማየት ፈልጋለሁ። ገባሽ? ስለዚህ አንቺስ እንዴት አመንሽው? ህይወትን የሚያህል ትልቅ ነገር አንድ ሰው ምንም የለኝም ከእንደው እንደ ቅጠል ከዛፍ ላይ ነው የወረድኩት፣ ምንም አይነት ቤተሰብ የለኝም፣ ምንም የለኝም ሲልሽ እንዴት ሳመንሽው? እንዴት ይሄ ነገር እኛ ላይ ህዝቡ ላይ ፕራንክስ ቢሆን ነገ ከነገ ወዲያ ደግሞ ታርቃችሁ እሱ ጋር ሄደሽ ደግሞ የውሸት ጥላችሁ የውሸት የነበረ ፕራንክስ ብዙ ባለትዳሮች እየወጡ ሚዲያ ላይ ባልና ሚስት ፕራንክ እንደሚያደርጉን ፕራንክ ቢሆንስ እየተደረግን ያለ ነው እኛ በምናቃለን። በዚህ መሀል ይሄ ሰውዬ ነው አይደለ ገንዘቡ እውነት ካልተከፈለው የሱ ላለመከፈሉ ከባለቤትሽ መስማት አለብን። እሱ ካልተከፈለው አሁን ተጎጂ በመሀል እሱ ነው። እናንተ ባልና ሚስት ናችሁ፣ ነገ ትታረቃላችሁ፣ ነገ እሱ ሀገር ይወስድሻል፣ እዛ አብራችሁ ትኖራላችሁ፣ ትወልዳላችሁ፣ ትከብዳላችሁ። ጀለሴ ግን ላቡን ተበላ። ለምን አምኖ ዝም ብሎ እየላከ ስለነበረ እቃውን። ስለዚህ ይሄ ሁሉ ተጎጂ እሱ ነው የሚሆነው። እኛ ደግሞ ማስረጃ ባላየንበት ነገር ምንም ነገር አዎ ትክክል ነው ከሌ ነው ትክክል ብለን ከማንም ጋር መቆም አንችልም። አሁን ለዚህ ነገር መፍትሄ የሚሆነው ባለቤትሽ የቀድሞ ባልሽ ኤክስሽ መጥቶ ሊነግረን ይገባል። ከፍሎታል ወይስ አልከፈለውም? ከፍያለሁ የሚል ከሆነ ደረሰኙን ያሳየን። ካለበለዚያ ግን ይህ ምስኪን ድሃ ኢትዮጵያ ውስጥ የሚኖር አትሊስት እኛ ከሀገር ውጭ ነው የምንኖረው፣ የተሻለ ሀገር ነው የምንኖረው። አንቺ ዱባይ ነው የምትኖረው፣ የተሻለ ሀገር ነው። እሱ ኢትዮጵያ ውስጥ እየኖረ ስዊዘርላንድ ነው ይዘዋለን ብላ ምን ተብሎ ነበር፣ ግን እስካሁን ድረስ ምንም አይነት እኔም ስለምፈልገው ግን አልተያዘም። ምስቱና ልጁ ከመያዝ ምናምን እኮ አይደለም፣ ስልክ ቁጥር፣ ሶሻል ሚዲያ፣ የሱ ኮንታክት አጠፋፍቶናል። እህቶች እንትን ፎቶ ምናምን አይደል? ፎቶ እንደማንኛውም ሰው የሚፈለግ ካለበት ይፈለጋል። ፎቶ አለ፣ የልጁ ፎቶ፣ የሚስቱ ፎቶ አለ ስላለ እነሱ ወጥቶ መፈለግ ካለበት እኔ መቼም በዚህ ሚዲያ ላይ አላገኘውም። ስለዚህ የሚስቱ ፎቶ የልጁ ፎቶ ስላለ በፎቶ እንደዛ ሆኖ ነው የተገኘው። እኔ ሳገው እንደዛ ሆኖ ስለተገኘ አዎ ልጅ አለው ሚስት አለው ሚዲያ ላይ ወጥቷል። አንቺ ስላላየሽ ነው ሚዲያ ላይ ወጥቷል። 24 ሰዓት በራሴ ቤት ላይቭ ተቀጂ ቤት በኩል የሰው ላይቭ ቤት በኩል ስክሪን ፈልጌ ነው። ኢቭን እንኳን እንደዚህ ብዙ ነገሮች ነበሩ ያልኩሽ ነበር ሚዲያ ላይ። ስለዚህ ብዙ ሰው ለማፈላለግ እነ ሳሪም ብዙ በቃ እነ ሙኒት ብዙ ባሉበት ነገር ሆኗል። ስለዚህ የልጁ ፎቶ፣ የሚስቱ ፎቶ፣ የራሱ ፎቶ አለ። እኔ ማንኛውም ሰው እንደሚፈልገው ሚዲያ ላይ እየተፈለገ ነው። ብዙ ልጆች የተበሉ ስላሉ ማለት ሐዋሪው ወጥቶ ስለተናገረ ስዊዘርላንድ ነው አለ የተባለ። እኔም አለ የተባለ ልጁ አለ እሱ የሆነ ልጅ አለ ብሏል። ፎቶ ላክ የሚስቱን እና የሱን ፎቶ ከላክሽልኝ የሚያውቃቸው ሰዎች እዛ ሀገር እነሱን የሚያውቁ ሰዎች አፈላልጌ በሰው አድሬሳቸውን አገኛለሁ እኮ አለ ፎቶ፣ የልጁ ፎቶ፣ የራሱ ፎቶ ምናምን ስላለ የልጅ አልፈልግም። የሱ አብሮ ሚዲያ ላይ ስለተለቀቀ ችግር የለም እኮ እኔ ስብና አይፈቅደውም። የልጅ ፎቶ አለጥፍም። የሚስቱንና የሱን ፎቶ ለጥፌ ግን ስዊዘርላንድ የሚኖሩ ሀበሾች ብዙ ፎሎወርሶች አሉኝ። ስዊዘርላንድ የሚኖሩ ያገኙልኛል። ግን ስዊዘርላንድ ስንፈልገው ሊቢያ እንዳናገኘው ፈራለሁ። እርግጠኛ እሺ ስዊዘርላንድ ስንፈልገው ሊቢያ እናገኘዋለን። እስቲ ያኔ ለምሳሌ ይቅርታና መቶ ቀለበት ሲያስርልሽ ፎቶ ምናምን የላችሁም አብራችሁ የተነሳችሁበት? እኔ ቀለበት አሰረልኝ ብዬ ሚዲያ ላይ መጥቼ ተናግሬያለሁ። የተናገርኩበት ሪከርድ አለ።
እኔም ባትዋሽኝ የኢትዮጵያን ህዝብ አትዋሽውም መቼም እኔም ብትዋሽኝ እንኳን ብላለች ካላሳየና እኔ አላልኩም እኔ እንደዚህ መጥቼ ቪዲዮ አሰረልኝ ምናምን ቪዲዮ አሰረላት ምናምን ካሉ ደግሞ እኔ ቀለበት እንደዚህ ሲል የሆነ ታይም ላይ እንደዚህ ብዬ ለሰው መጥቻለሁ ብዬ ዋሽቻለሁ። ቆይ ልንገርህ ዋሽቻለሁ ወንድሜ በእናትህ ሌዲስ ፈርስት ለሴት ልጅ ቅድሚያ እንስጥ። እሺ ተናገር። ከዛ ልንገርሽ የሆነ ታይም ላይ የእነዚህ ጓደኞቹ ምናምን እና እሱ ምን ብለው ዋሽቷቸዋል። ቀለበት እንዳሰረልኝ ምናምን ነግሯቸዋል። እና መጣና በውስጥ ትንሿ እኔ እንደዚህ ብዬ ነግሬያቸዋለሁ። ስለዚህ የሆነ ሰው ቢጠይቁሽ እንደዚህ ተጠየቁሽ ስለዋሸሁኝ አዎ በያቸው እንጂ ወጥቼ ዲቴል አሰረልኝ ምናምን አላልኩ። ግን ከጠየቁሽ አዎ በያቸው ሰዎች ብቻ አዎ ብለሻል። አዎ በያቸው ምናምን ሲለኝ እንደዛ ሲሉ እንደዚህ አሰረልሽ ምናምን ከጄ ደግሞ እንደዚህ ልኮልኝ ነበር አጋጣሚ። ከዛ እንደዛ ሲል ከዛ ቀለበት እንዳሰር አዎ ምናምን አልኩ። ለምን እዛ ላይ ስጠይቁኝ ከዛ ቀለበት ደግሞ ከጄ ላይ ያዩ ስለነበር እንጂ እንደዚህ አደረገልኝ ቪዲዮ ምናምን ነገር የለም። ግን እንደዛ ብዬ ዋሽቻለሁና እንዳታሽዋሽኝ አለኝ ማለት ነው። በዚህ ነገር እንኳን ትንሿ አንቺ በዚህ ነገር ሚዲያ ተጠቃሚ ሆነሽ በዚህ ነገር እንኳን ይሄ ሰው መጥፎ ሰው እንደሆነ ማውቃችን መጥቶ ዋሽልኝ ለሰዎች ዋሽቻለሁ ዋሽልኝ መስመር አይደለም ይሄ ሬድ ፍላግ አይደለም ለአንቺ ይሄ ሰውዬ ጤናማ እንዳልሆነ የሆነ የደበቀው ነገር እንዳለ አንድ ሰው መጥቶ ዋሽልኝ ካለሽ ወዲያው እዚህ ስትኝ ሊልብሽ ይገባል። ጉሻት ይዋሻል እኮ መጥቶ ዋሺ ሲለሽ አንቺ ልታስብ ይገባል። ለምን እንደዋሽ ፈለገ? ከእያንዳንዱ ውሸት ጀርባ የተደበቀ ነገር አለ። አንድ ሰው እውነታን ለመደበቅ ነው የሚዋሻው። ስለዚህ ይሄ ሰውዬ መዋሸት የፈለገው የሆነ ከጀርባው ሊደብቀው የፈለገ እውነት አለ። ያንን እውነት ለመሸሸግ ነው ውሸት። ከዋሸ በቃ አለቀ። ቀይ መስመር። ውሸታም ሰው ውሸታም ነው፣ አለቀ። ሁሉ ነገሩ ውሸት ነው። በዚህ ልትባንኝ ይገባ ነበር ደግሞ እንደዚህ አይዲ ምናምን ስላሰራልኝ በዛን ሰዓት እንደዚህ አይነት ነገር በጭራሽ ይመጣል ብዬ አስቤም አላውቅም። እንደዚህ እንደታገረ ማዳም ቤት ስለነበርኩ አይዲ እንደዛ ያው ማዳም ቤት ተወጥሽ ለራስሽ ስራ ትሰሪያለሽ ምናምን ስላለኝ ያን የሚታየኝ ወጥቼ ስራ መስራት እንጂ ማዳም ቤት መውጣቴን እንጂ የዚህ ውሸት አልታየኝም። እሺ የህዝቡ ኮሜንት ይታይሻል። እሷም ደረሰኝ ታቅርብ እያሉ ነው በጣም ብዙ። እኔ ደረሰኝ ልክ ያለው ለሱ ብር ያስገባውበት ባለቤት ለምን እንለዋለን? ካልተፈራረማ ቦይፍሬንድ አይደለም እንደዛ አይደለም። ከቅድም ጀምሮ ባለቤት የነበረው የህግ ባልሽ መስሎኝ ስለነበረ ነው። ባለቤት የሚባለው ክብር የሚሰጠው ለህግ ባል ብቻ ነው። ህግ ፊት ለተፈራረመ ሰውዬ ፍቅረኛ ነው የሚባለው። ስለዚህ ለፍቅረኛሽ የላክሽበት ደረሰኝ እየሰራሽ ለሱ ትልክ የነበረበት ደረሰኝ ባሌላ አካውንት የሚላከው ባሌላ አካውንት ከኢንዳኪ ልክ ያለው እኮ ባለፈው እኮ ወደ ተደምሮ ወደ 500,000 ምናምን ኢቭን እንኳን ያስኩት ማለት ተነቀው በኋላ ያስኳቸው። እዛ በፊት እንኳን ችግር እንደዚህ የሚመጣ ስላልመሰለኝ እና ወደ በህዝብ መሀል ተደምሯል። ላሌላ የምትልኪው ላሌላ ቆይ አጭር ጥያቄ ለቦይፍሬንድ ብሩ ቆይ የምትሰሪበት ብር ትርፍሽ የምታተርፊው በነፃ እጅሽ እየገባ ልብሱ እያተረፍሽ ገንዘቡን ለቦይፍሬንድሽ አልነበረ የምታስገቢው? ለማን ነው የምታስገቢው? እሱ ይኸውልሽ እኔ ላሌላ እንደዚህ ያለ ብር አስገቢ ይለኛል። አለላ ማለት ነው። አለላ ማለት ይሄ እንትን እንጂ በራሱ ማለት ተላላኪው አለላ ማለት ታዲያ አለላ ጋር ብሩ ያለው ይምጣ አለላ። እኔ እኮ ለቦይፍሬንድሽ ቀጥታ የምትሰጪው መስሎኝ ነው። ቦይፍሬንድሽ በአለላ አስገቢ እያለ ሲያዝሽ አንቺ ያለሽ ደረሰኝ አለላ ጋር የገባ ነው። ስለዚህ የዚህ ልጅ ሀቅ ያለው አለላ ጋር ነው። አለላ እኔ ባለላ አካውንት ብዙ ጊዜ አስገብቻለሁ ተደምሮ ምናምን እሱ ለራሱ ባለላ አስገብቻለሁ ያስገባው ነበር። እንደዚህ ብሎ ባለፈው ሚዲያ ላይ ተናግሯል። እኔ ላሌላ ይህንም ማለት ተነቀው በኋላ እንጂ እዛ በፊት ያለው የት ነው የሚኖረው? እሱ የሚኖረው እሱ ከሐዋሪው ጋር ነው። ይተዋወቃሉ፣ በአካል ሁሉ ይተዋወቃሉ። ሆነ በህግ ማስጠየቅ ይቻላል። ምንም ችግር የለም። ኢትዮጵያ ውስጥ ላለ ሰው አታስቡ፣ ህግ አለ። እኔ ባሌላ የሌላን ኢንፎርሜሽን ላኩልኝ። ለእኔ የማይመጣ ከሆነ በህግ መጠየቅ ይችላል። ችግር የለም። አንቺ ደረሰኝ ታቀርቢያለሽ አይደል? እንዲከፍልልሽ ለሱ እኔ ለቦይፍሬንድሽ ታስገቢ ለሱ ሳይሆን ይኸውልሽ እንዲከፍልልኝ ይኸውልሽ ልጁ ሚለኝ ላሌላ ብር ይሄን ያህል ብር አስገቢለት ለነሱ ኦልሬዲ እየሰጣቸው እንደሆነ ማቅ
በቅርብ ሰዓት ላይ ግን ምን ይለኛል? ላለላ በዚህ ያለ አካውንት አስገቢ፣ በዚህ እንደዚህ አስገቢ ይለኛል። ሐዋሪው እና እነሱ ግን እየተከፈላቸው እንደሆነ ነው የሚነግረኝ። ገብቶሻል? ሐዋሪው መጥቶ ለኔ እየነገረኝ አለላ ምክንያቱም አንቺ ብሩን ራሱ እየከፈላቸው እንደሆነ ታምጥቶ አንቺ ካላክሽለት ከዚህ የራሱን ብር እያነሳ እንደሆነ እንደሚልክና እኔ ደግሞ ላለላ ምልክላቸው እዚህ የሚረዱ የለም የሚረዱትን ሰዎች ምናምን እንደሚረዳ መርዳቱ ቀርቶባችሁ መጀመሪያ የገዛችሁትን የሚሸጠው ልብስ በከፈላችሁ ኖ ይሄማ እኔ የመሰለኝ ነው። ቅድም እየሰራሽ ለቦይፍሬንድሽ እየሰጠሽ እንዲከፍልልሽ እያረግሽ ነበር የመሰለኝ እኔ። ወይ አንቺ ባለትዳር ነሽ ከወንዶች ጋር አታውሪ ስለሚለኝ የሰራሽበትን እንዴ አንድ ሰው በነፃ እቃ እየተቀበለ እየሸጠ እያተረፈ ብሩ የት ነው ይሄ ነው የሚመጣው? አሁን ገርሽ እኔ ማለት ነው ለሱ እንትን አሁን አንቺ እልካለሁ አሁን ለሱ እልካለሁ እነሱ እየተከፈለ እንደሆነ እኔ እኮ ሐዋሪው ለምን ትንሿ ብር አልተከፈለኝም እያለ ለምን አልነገረኝም? እሱ ኦልሬዲ የራሱን ብር እያወጣ ወጪ እያደረገ እንደምን ነው የሚነግረኝ። ገብቶሻል? ከራሱ እኔ ደግሞ እነዚህ የሚላኩት ብሮች የሉ እነዚህ ደግሞ ለእርዳታ ምናምን ነው። አሁን እሱ እንደማይረዳና የሰው ገንዘብ እንዳለብኝ ያላቀ እርዳታም ትረዳላችሁ። የሰው ዕዳ 380 ሺህ ብር ተሸክማችሁ አይረዳም እኮ አይረዳም የሚባለው ልጅ ይምጣ ኢትዮጵያ ውስጥ የሚኖረው እኔ ፓስፖርት ኮፒው ላኩልኝ ወይ በታውቃ አሁን ለምሳሌ ልንገርሽ አሁን ከዚህ ላይ ሀቡ ምናምን እያለች የምትለውች ማነች ስሟ ማለት ነው ከታች አሁን እሷ 100 ምናምን ሺህ ብር ማስረጃ አለኝ የላከችበት ለሱ የላከችለት ማለት ነው ማስረጃ እህታችን ላንቺ ማስረጃ አለኝ ራሷ የላከችልኝ ማስረጃ ምናምን አለኝ ስክሪንሹት አለኝ። እቺ ማነው ስሟ ታች ላይ ሀቡ ምናምን ያለችሽ እሷ አሁን ከባሌ ጎን ሆና ይሄ ባል ሳይሆን ይሄ ከፍቅረኛ ጎን ሆና ብር እያበደረችው ነበር። አታቸው የሆነ ኮሜንት እየኮመተች እያየዋት ነው። ብዙ ሴቶች ተበልተው ነበር በኔ ማለት እንደዚህ ሲባል ብዙ ሰዎች ተበልተዋል ማለት ወደ ሚዲያ አልመጡ። አንቺ ስለማታውቂ ነው። አሁን ከታች እየጻፈችልሽ የነበረ የ100 ሺህ ብር እንደላከችለት ደግመ ምንድነው ምን ያህል ብር እንደምልክል እያለች ታችች ለማን ነው ለቦይፍሬንድሽ? አዎ እሷንም ጠብሳት ነው ምን አውቃለሁ። ይሄ ማስረጃ አለኝ። እሷ የላከችልኝ በራሷ በቲክቶክ እንትና የላከችልኝ ምንትን አለኝ ደረሰኝ ማለት የላከችልኝ ይሄን ያህል ላኪልኝ ብሎ ይሄን ያህል አበድሪኝ ብሎ እያለ የላከችልኝ አለ ራሷ። አሁን ታች ላይ እየጣፈችልሽ ነበረ ትክክል ምናምን እያለች ስጽፍ እያየዋት ነው። ታች ቀሚስ የለበሰችው ማን ነው ስሟ? እሷ ተበልታለች። አሁን እሷ 100 ሺህ ምናምን ብር ሰጠዋለች። ምን በማለት ነው? ምን በማስመልከት ነው? ምን ሆና ነው? ምን ፈልጋ ነው? ያገር ልጅ ነች። ቦይፍሬንድሽ ለሱ እሷንም እየጀነጀነ ነው አይሰጠችው አይደል? እትዬ ጥሩ አለም የምትይ አስገቢያት። አሁን እሷም ብር ሰጠዋለች። ኧረ ትንሿ ተረጋጊ። ለማን ነው የሰጠችው? ለቦይፍሬንድ በይኝ። የስ ለሱ ታዲያ ለቦይፍሬንድሽ ከሰጠችው እኛ ምን አገባን? ጠብሷት ነው ገባኝ። ግን የሚሰጠው እያንዳንዳቸው ለብዙ ሰዎች ነው እንትን የሚለውና እኔ እያልኩሽ ያለው አልተረዳሽኝም። እኔ እያልኩሽ ያለው ላሌላ ማሪ ይኸውልሽ የእኛ ጉዳይ አሁን አንቺ ስለሆንሽ ቦይፍሬንድሽንና ሐዋሪን ያስተዋወቅሻቸው አንቺ ስለሆንሽ አስተዋዋቂ ስለሆንሽ ስለተበላሁት 380 ሺህ ኃላፊነቱ ሰጂልኝ ነው እያለ ያለው። ኃላፊነት አዎ መውሰድ አለብሽ። ግን መጀመሪያ ከመውሰድሽ በፊት ቦይፍሬንድሽ መጥቶ ከፍሎታል ወይስ አልከፈለው የሚለው ማወቅ አለብን። ከፍሎትስ ቢሆን እሱ ደግሞ ከፍዬልሻለሁ ሲልሽ አንቺ ዝም ብለሽ እንደ ከብት እሺ ብለሽ ከምትቀበይ ደረሰኝ ላክልኝ እያልሽ ከቦይፍሬንድሽ ደረሰኝ እየተቀበልሽ ለሐዋሪ ለምን አልሰጠሽውም ነበረ? ሐቁ ላቡ ልብስ እየሰራ እየላክልሽ አይደለ ወይ? ይሄስ ምስኪን እኔ ደረሰኝ የምለው እኮ ሐዋሪው ብር አልከፈለኝም እኮ ሲለኝ እኮ ነው ደረሰኝ የምለው። ሐዋሪው ብር እየላከ እንደሆነ በምን አውቃለሁ? ማለት እየተከፈለው ነው እንደሆነ ነው የሚያውቅ እየሰጠሁት ነው። ግን ሐዋሪው ቢነግረኝ ኑሮ ልክ እንደዛኛው ቢነግረኝ ኑሮ ለምን ብዬ ጠይቃለሁ። ከዛ ለሱ ገንዘብም እኔ እዳኛ ሆን ነበር። ግን እሱ አልነገረኝም። እሱ እኮ ነው እኔ እያልኩሻለሁ። እሱ ጥፋት ነው አለመንገር ጥፋት አለበት። እንዴት ነው እኔ ሳይነግረኝ እንዳልተከፈለው ማቀው እኮ ነው አሁን ጥያቄ። ለምን አልነገረኝም? እኔ ጋር ካወራን 6 ወር አልፎናል። እስከ 6 ወር እንዴት አንድ ሰው ኢትዮጵያ እየኖረ ከ6 ወር በላይ ሆኖናል ከሱ ጋር ካወራን። ለምን በዛ ሰዓት ላይ ለምን ለኔ ገንዘብ እንዳለው አይነግረኝም? ትንሿ እንደዚህ ብር አንቺ ነሽ አስተዋወቅሽኝ ሰውዬ እየሰጠኝ አይደለም ቢለኝ ኖሮ እኔ እንደዛኛው እኮ እሰጠዋለሁ። እንደዛኛው እየሰራው ከፍለዋል። አሁን የዛኛውን እንደዛ አለኝ አይደል? አሳወቀኝ። ማነው ስሙ? ይምጣ መምጣት ይችላል። ከሱ ጋር መቼ እንደጀመርኩና አለላ መጥቷል እኮ አለላ። ይሄ ነው። ቆይ ዋን ሰከንድ። የታለ አለላ የሚባል ሰው አይቻለሁ። አለላ ሚዲያ ነው ስሙ። አዎ ኦኬ።
እቴጌ ያስገባሻለሁ። እሺማ አለላ ትንሿ እስከዛ ቁጥርሽን ለመስዬ ላኪ። ዋትሳፕ ላይ ሀይ ስልሽ ያንቺን ስልክ ቁጥር ላክሽልኝ። ዋትሳፕ ላይ ቮይስ አደረግልሽ የቦይፍሬንድሽ እና የሚስቱን ፎቶ ትልክልኛለሽ። ስዊዘርላንድ ልከዋለሁ። ሴት አለኝ ይቹት ከበላይሽ መስዬ የሚለው ፎሎ ላርግሽ ነው። ፎሎ አርግሽ እና ስልክሽን አለላ ሚዲያ የሚለውን አስገቡት። ጋይስ አጣሁትኝ፣ ኮመንቱ ይሮጣል። እሺ አብዬ ሰውየው ማግኘት አለብን። ቦይፍሬንድ ተብዬው ማን ነው ስሙ? ስሙ ትክክለኛ ስሙ ይታወቃል? ሄኖክ ነው። ሄኖክ ተብሎ ነው የወጣው። ማለት እንትኑን አይተሻል? ፐርሰናል ኢንፎርሜሽኑን ላይ ፓስፖርቱን አይተሻል? እውነተኛ ስም እንደሆነ የውሸት ስም ፈጥሮ እንዳልሆነ በአፉ ብቻ ስለነገረሽ ነው ሄኖክነቱን ያወቅሽው ወይንስ መታወቂያ ነው? አቡዬ ፓስፖርቱ አላላ ፕራይቬት ነው። ለዛ ነው ሶፊ ፍላወር የላከችው ልትነግረኝ። እሱን ሀውዬ እንዴት ዋልሽ? እሱን ልነግርሽ ነው። ማሬ ሰላም ነው አለሁልሽ። ማሬ አለሁልሽ። ስላላየሽው ኮሜንቱን ዋርኒንግ ላይ ነኝ እና በስልክ ቀጥታ ልግባ ብሏል። ኦኬ ዋርኒንግ ላይ ነው። ሌላ አካውንት የለው የሚገባበት? ኤኒ ባዲ አጠገቡ ያለ ማንኛውም ሰው አካውንት፣ ማንኛውም ሰው አጠገብ ያለ ቲክቶክ አካውንት አዲስም ቢሆን ክሬት አድርገህ ብትገባ ያስገባሃል። ና እሱን ልነግርሽ ነው ሀዊ አለው ከታች። እሺ ሶፊዬ፣ እሺ ትንሿ ሄኖክ መሆኑ ስሙን በአፉ ብቻ ስለነገረሽ ነው ወይንስ መታወቂያ ነገር ፓስፖርት ኮፒ ነገር አይተሻል ውዴ? የእሱነቱን ማረጋገጥ ነገር ነው ስላለኝ ብቻ ነው። እሺ ታዲያ ፎቶስ የራሱ መሆኑን በምንድን ነው የምታውቂው? በአካል አግኝተሽው ማታውቂ ከሆነ ኖ ቪዲዮ ይደውላላ። በቪዲዮ የሚያውቁ ሰዎች አሉ እኮ አሁን እኮ አዛ ስዊዘርላንድ የሚያውቁት አሉ። ከነምስቱ እንደገባ እኮ ማስረጃ የላኩልኝ ውሸት እየዋሸሽ ነው ብለው የላኩልኝ እኮ ሰዎች እኮ አሉ። ከስዊዘርላንድም ሆነ ከዲቪያ የላኩልኝ ልጆች ናቸው። ማለት እኔ አጋጣሚ ከነሳሪ ጋር የሆነ ፌል የሆነ ነገር ነበር። በእነሱ እዛ ድምፁን ሰምተውት ይሄ ልጅ እንደዚህ አጭበርባሪ ነው እባክሽን ትንሿ ብለው ፎቶ ከነሚስቱ ከነማስረጃ ሄኖክ እንደሚባል ምናምን ነገሩን ማለት ነው። ሄኖክ እንደው የሚባል ግን ይሄ ልጅ ሄኖክ ነው የሚባል ሄኖክ ነው አይደል አሉኝ። አዎ ሄኖክ ነው ስላቸው ከዛ በዛ የተነሳ ፎቶውን ላኩልኝ። የሚስቱን ፎቶ ላኩ፣ የልጁን ፎቶ ላኩልኝ። እኔ ደግሞ አውቀዋለሁ በቪዲዮ ስለማውቀው እሱ እንደሆነ አረጋገጥኩ። ከዛ እሱ ግን ስዊዘርላንድ አብሮት የሚሰሩ ሰዎች አሉ። ማለት አብሮት የሚሰሩ ሳይሆን እዛ ያሉ ልጆች አሉ የሚያውቁት ማለት ነው። ስለዚህ እነሱም ባለፈው መንገደኛው ይዘውት ነበር። እነሱም አጋጣሚ እናፈላልገዋለን ብለው ነበር። ስልክም ተቀባብለው ነበር። ስዊዘርላንድ እየተባባለ ነበረ። ግን ድፍንፍን ብሎ ቀረ በዛው እንጂ ስሙን ካወቅን በኤምባሲ መጠየቅ እንችላለን። ቆይ ለእኔ የማታውቂው ሰው ታዲያ እንዴት ማስታወቅ አስፈለገ? ባልሽ ያልሆነው እኔ አሁን ለምሳሌ አንተ ሰው የሆነ ሰው አስተዋወቀኝ አይደል? ያንን ሰው አምነኝ እንጂ እኔ የት ሀገር እንደሆንኩ ምን እንደሆንኩ የት ታውቀኛለህ? ግን በእምነት አሁን ሀቡን እኔ ካስተዋወቁ አምናታለሁ። የሀገርሽ ልጅ ነው። አሁን ሁላችንም አንተዋወቅ። አንተና እኔ አታውቀኝም ማለት ባልና ሚስትና ቆይ አንዴ አንተ ምን ተረዳ ልንገርህ አንዴ ተስማኝ። አሁን እያልኩ ያለው ሀቡ ለምሳሌ እኔን አመንኳት። የዚህ ሀገር ልጅ ነኝ፣ ትንሿ ነኝ እንጂ የት እንደሆንኩ ምን ይሁን በምን ታውቀኛለች? አማርኛ ስለተናገርኩ ብቻ ነው። አንተም እኔን አታውቀኝም። የት ልሁን ምን ልሁን ምናምን አታውቀኝም አይደል? እሱን ደግሞ ልክ እኔ እንደዚህ ነው አለኝ። አላውቀውም። ልክ እምነት ሁላችን በእምነት ነው ያለን። እዚህ ላይ ማንኛችንም ሰዎች ምናችን የሰፈራችን ልጅ አብሮ ያደገን ካልሆነ በስተቀር ማንናችንም ማለት ታዲያ የኔን እምነት ታዲያ እንዴት ልትክጁ ወይም ደግሞ እንዴት ልታጣጣ? እኔ አንተን እምነት አልካድኩም። አብሬ ያልሰራው አላልኩም። ያልመጣልኝ ምቃል አልኩም። እኔ ያልኩ ከፍሎ ከሆነ አላቅም፣ ከፍሎ እንደሚሆን አላቅም። በዛ ላይ ደግሞ አንተ ይሄ ቃዬ እየተከፈለኝ አይደለም። ትንሿ አንተ እኔን ስታስተዋወቁ ድረስ ትንሿዬ እንደዚህ ብለህ እያልክ ማለት ትክክል ነሽ። አንቺ መጠየቅ ነበረበት። ቅድም አባቱ ሞቶበት ሀዘን ላይ ነው ብለሽ ነበረ። በኋላ ደግሞ ማደጎ ቤት ነው ያደገው። ምንም አይነት ዘር ማንዘር የለውም ማለሽና ነጩ አባቱ ነው የሞተው። ማደጎ ያሳደገው ነጩ አባቱ ከዛው ስዊዘርላንድ ማለት ነው። ኦኬ
ጥሩ እሺ። እሱ ከሊቢያ ነው ወደ ስዊዘርላንድ በቅርቡ የገባው ብለሽ ማደጎ አባቱ ደግሞ ስዊዘርላንድ ነው ብለሻል። ትንሽ ትምጣት እኮ እዛ ጋር ለእኔ እንደዛ ብሏለኝ። ግን የዛ ላይ ሚዲያ ነገር የሆነ ሰው ሲያውቀው ማለት ይሄ ሰው እኔ እኮ አላውቀውም። አሁን እኮ ውሸታም እንደሆነ ወይም እንደዛ የሆነ ያወቀው ሀሱ ጎን የተበሉ ሰዎች ነበሩ። ሊቢያ ላይ ሆኖ ያጭበረበራቸው ሰዎች ነበሩና ይሄ ልጅ ሄኖክ ይባላል። ይሄን ልጅ ሚስት አለው፣ ትዳር አለው። አንቺ ግን ታውቂዋለሽ ወይ? እንዴት ነው ይሄን እንትን ልትይ ነው? ይሄ ልጅ እኮ ያለ ሊቢያ ነው፣ ስዊዘርላንድ ሳይሆን ሊቢያ ነው ያለ። እንዴት ነው ምናምን በቅርቡ ነው ማለት በራሳችን በዚህ ባጭበረበረው ነው ወደ ስዊዘርላንድ ከ4 ወር በፊት የገባው። እዛ በፊት እኔ አንድ አመት ከ6 ወር ምናምን እንግዲህ ሊሆነ ነው እንደዚህ እና እሱ ያለ ሊቢያ ላይ ያለ ነበር ያንን ነገር እንደዚህ በስልክ በዚህም በዛም ሁላችንም የሚያገናኘን ማለት ነው። እና በዛን ሰዓት ላይ እሱ እዛ ላይ የሚያውቁት ግጭት ነበር ያልኩሽ እነ ሳራ እነዚህ በቃ ይሄ ተነሙኒት ምናምን በዛ የተነሳ አጋጣሚ ሚዲያ ላይ እነሙኒት ይዘውት ሊመጡ እነሙኒትም ይዘውት መጣው እሱ ልጁንና ዲቴሉን ምናምን እየዋሸ እንደሆነ ማንኛውም ሰው ይዞት የመጣ እኔ አይደለም ማንኛውም ሰው ያውቃል። ሳሪን መጠየቅ ትችላለች። ሳሪን ነይ ብያት ነበረ ግን አሁን ሐኪም ቤት ነው እንጂ ትመጣለች። እነሱ መናገር ይችላሉ እንዴት እንደሆነ እንዴት እንደተጋለጠ ልጁ ማለት ነው። አንቺ ስላላየሽ ነው። እና ይሄ ልጅ አውቆ ነበር እንደዛ ያለው። የነበረው ስዊዘርላንድ ነው የነበረው ማለት ይሄ ሊቢያ። ከዛ ነው ወደ ስዊዘርላንድ በራሳችን ባጭበረበረው የገባው ከነ ምርቱ ማለት ነው። ካንቻችሁ ስንት ጊዜ ሆናችሁ አንቺና ሄኖክ? ቢያንስ በቃ አንድ አመት ነው። በምንድን ነው የተዋወቀው? እዛ ግን ምን እንዳለኝ ያው የሆነ ታይም ላይ የሆነ ብቻ እየተዋወቅንበት እንደዚህ ነው ባይባል አጋጣሚ ነው። ዋትስአፕ ነው፣ ፌስቡክ ነው፣ ቲክቶክ እና ፌስቡክ ላይ በአካል አግኝተሽው አታውቂም? አላውቅም። ኦኬ። ግን ትንሽ ዋዬ በአካል አግኝተሽው የማታውቂውን ሰው ይሄን ያህል አምነሽው ባለቤቴ ነው ብለሽ ይሄንን ሰውዬ ማስተዋወቅሽ ትክክል ነሽ? ነው ገባኝ። ግን አመንኩትና ቃል ይሆናልሽ አይደል? ሁሉም ማንኛውም ሰው በዚህ እንደዚህ ያደርጋል አይደል? እሱ ደግሞ ለየት ያለ ለምን ከማዳም ቤት ወጣው ስራ ጀመረ። የሚያደርጋቸው ነገሮች የሚያደርግልሽ ነገሮች ለየት ያለ ማለት አይተሻቸው ማታቂ ማዳም ቤት ወጣ ለካ አይቃማ ማሰሪያ ብር ልኮልሻል አይደል? በቃ እነዚህ ሁሉ ስላደረገ በጣም በሱ ደረሰኝ ማንነቱ ማውጣት ይቻላል። እሱን ደግሞ በዚሁ ነው እንደዚህ ያደረገው። እንዴት እንደሆነ ልንገርሽ። ይሄን ደግሞ ሌሎችን እዚሁ ያሉ ሰዎችን እኔ ወደ ስዊዘርላንድ ልላካችሁ አሁን እነዛ እንጃ አላቅም ብዙ ወደ 18,000 ድርሃም ነው ከአንድ ነጥብ ምናምን በላይ የተበሉ ልጆች አሉ። በዚህ ምክንያት ለምን እንደሆነ ታውቂያለሽ? አቡ እነሱ ሙስሊሞች ናቸው። መምጣት አልፈለጉም፣ መናገር አልፈለጉም። ወደዚህ ሀገር ወስደሃለሁ የሷ እንደዚህ አድርጋ አሰራላት ብሎ እዛው በስልክ ነው ሁሉ ነገር። ኢንተርኔት በጣም ነው ልጁ በቃል ማለት ምሁር ነገር ነው። አላቅም እንዴት እንደሆነ እና ሁላችንም የሱ እጅ እንደሌለበት አድርጎ ነው የሰራው ስራው። ገብቶሻል? እኛ የምንልከው ሌላ ሰው እንዲሆን በሌላ በሱ ተከክ እንዳይሆን እሱ እንዲከሰስ በቃ እሱ ማስረጃ እንዲኖረው አድርጎ አይደለም ያንቀሳቀሰን፣ ሁላችን ሲያንቀሳቅሰን ማለት ነው። እኔ አሁን ለምሳሌ የምልከው ለማን ነው? አለላ አላስገቢለት ይለኛል። አለላ ይሄን ነበር ለእንደዚህ አይነት ሰው መርዳት ስለፈለኩ ይለኛል። ለእንደዛ ነው የነዚህን እኔ ነኝ ማስገባላቸው ይለኛል። እንደዛ ገብቶሻል? ያለውን ማስረጃ ማስነቀት ሌባ ስለሆነ የራሱን አካውንት ራሱ አይልክም። እኔ ኢቭን እንኳን በዚህ አካውንት ወደ ስዊዘርላንድ አጋጣሚ የሆነ ለውትድርና ወጥቼ ብሎ ወደ ስዊዘርላንድ ሲያስልከኝ የሆነ ብር ማለት ነው በስም ብቻ ነው። ስልክ የለም ምን የለም፣ በስም ብቻ አካውንት ሰጥቼ በስም ብቻ ደረሰኝ እንዳይኖረው በስም ብቻ እንዲገባ ነበር እንዳይኖረው አድርጎ ነው ያስላከኝ። በምን ስም ነው ይገባለት? አለኝ የሱ ስም አለኝ እና በሱ ስም ሙሉ ስም ካለሽ እኮ ውጭ ሀገር እኮ በቀላሉ አንድ ሰው ስሙ ከነ ሀያቱ ካለሽ እኮ ሙስሊም ስም ነው አለኝ። እሱ የገባበት በዛ ያቺ ብቻ ናት እንዲው የሱ በዛ ስዊዘርላንድ ያቺም ስዊዘርላንድ ስለሄደች፣ ሌላውን ግን ሰው በሰው ነበረ ያነካካው ማለት እንደዚህ አንዱን ከዛ አሁን ለኔ አይዲ ሲያሰራ ወደ ስዊዘርላንድ በቅርቡን ያስገባላለው ይሄንን አድርግላት ብሎ ግን ለኔ እንደው አልተነገረኝም። እሱ እንደከፈለው ነው እማቀው። ለምን እነሱ ሲሰሩ ኢማራቱስ ባለ ሰው በድርሃም በካሽ ነው ያሰጠሽ ላንቺ? አዎ ዶራሉ ስለማዛ ዶራል ስለሆነ በከሽ ይሄንኛው እንደዛ አደረገ። እንዴት እንደሆነ ባላቅም እንደዛ ነው የተሆነው። እኔ ደግሞ ሹማሪ የኔ ጥያቄ እሱ ከስዊዘርላንድ ላንቺ የኢቃማ ማሰሪያ ብሩን ድርሃሙን ሰው መጥቶ በአካል በእጅሽ እንዲሰጥሽ ነው ያደረገው ወይንስ እንዴት? በድርሃሙ እንዲሰጥ አደረገው። ኦኬ። ስለዚህ ሰዎችን አናግሮ ሰዎች ናቸው እንዲሰጥሽ ያደረገው በካሽ።
አሁን ገባኝ። ስለዚህ ከዛ ውጪ ምን ብር ልኮልሽ ያውቃል? ከዛ ልብስ እነዚህ ልብሶችን በሱ እንደሆነ ይነግረኛል። እየከፈለው ለምሳሌ ሐዋሪ መጣ ያለውን ልብስ ራሱ እየከፈለው እንደሆነ ይነግረኛል። እሺ እስከ ዛሬ አንቺ ለአሉላ ነው አይደል ስሙ? ለአሉላ ያስገባሽባቸው ደረሰኞች አሉ? ስንት እንዳስገባሽ በግምት መገመት ትችያለሽ? ቢያንስ ለሱ ቀረብ ሲል መያዝ ከጀመርኩ ወረቀቶችን ይሄ ነገር የሆነ ችግር አለ ምናምን ብዬ ካስኩ በኋላ ወደ 500 ደምረውታል። ሚዲያ ላይ ተደምሯል። ወደ 500 ሺህ አስገብተሻል? ወደ 500 ሺህ ምናምን አካባቢ በሱ እንደገባለት እዛ ሚዲያ ላይ ተደምሮ ወደ ስንት ነው የሆነ ሚዲያ ላይ የነበረው መደመሩን ታዩ። እኔ ስለ ሚዲያ ምንም አያገባኝ። እኔ ስለደረሰ ስለነበር ዋትስአፕ ላይ ትልኪልኝና ይኸውልሽ ዋትስአፕ ላይ ትልኪልኝና ደምረዋለሁ። እኔ ለእንት ማስረጃ ነው ገባሽ? የሰው አይደለም። ስለዚህ አንቺ በአሉላ እስካሁን ድረስ ወደ 500 ሺህ የሚጠጋ አስገብተሻል። በማን ትዕዛዝ? በሄኖክ ቦይ ባለላም በተለያዩ ስም ቆይ እልክልሻለሁ። ደረሰኞችን ማለት ስላሉኝ ማለት ነው የተላከባቸው ማስረጃ ስላሉኝ ያ ብር አሉላ ጋር አለላ ጋር ሄዶ ምን እንዲያደርግ ነው ብሩ ብለሽ ነው ያስገባሽለት? እኔ የምናደርግ አንደኛ አሁን ለምሳሌ ይሄንኛውን ይሄ አንዴ በቅርቡ ማለት ማስታወሰው ይሄ ለልጁ እንዳልኩሽ ቀሚስ ይሄኛው ወዛኛው ደንበኛ ቀሚስ ብሎኝ እኔ ነኝ ላለኝ እሱ 72,000 ባንዴው አስገባውለት ማለት ነው። ለምን ጉዳይ? ለዚህ ለቀሚስ ማለት ነው 172,000 ማን ይላክልሽ? ይሄ አይደለም የደንበኛ ቀየር ያለው ብዬሻለሁ። በዛ ምክንያት እኔ እያልኩ ያለሁት ኦልሬዲ በአሉላ እያስገባው ስለነበረ አዳምጪኝ። በአሉላ እያስነበረ በአሉላ የሚገባውን